Alright, beautiful people, እንዴናችሁ? እንኳን ወደ ቡና በሰላም መጣችሁ። ይህ ቡና ከሰላም ጋር ነው። ከአቦት እስከ በረካ ሰዓታችን ላይ እንገኛለን። እኔ ደግሞ ሰላም ነኝ። ዛሬ ከወደ ሳሎን ጋር በመተባበር የሜንታል ሄልዝ አዌርነስ ወይም ደግሞ ስለ አይምሮ ጤና ለመስራት መጣ ነው። ከባለፈው ክፍል የቀጠለ ማለት ነው። ሶሻል ኢሞሽናል አቢዩስ ወይም ደግሞ በስሜትና የጾታ ጥቃት ላይ አውርተናል። ምን ማለት ነው? ሰዎች በእንደዚህ አይነት ስሜት ውስጥ ሲያልፉ ወይም ደግሞ በእንደዚህ አይነት መጠቃት ውስጥ ሲያልፉ ምን አይነት ጠባሳ ጥሎ ያልፋል? ሂደቱ ምን ይመስላል? በሂደቱ ውስጥ ሲሄዱ የሚያድጉት የሚያዩት የሚሄዱበት የህይወት አቅጣጫ ይቀየራል የሚባለውን ነገር ለማውራት ሞክረናል። ጀነራል ፒክቸሩ ማለት ነው። ዛሬ ከዛው በመቀጠል ስለ አይምሮ ጤና ካወራ ነገር የአይምሮ ጤና ምን ማለት ነው? የአይምሮ ጤና እክል ሊያደርሱ በሚችሉ ነገሮች ስናልፍ ምን አይነት ሰው እንሆናለን? የሚቀርጸው ማንነት ምን ይመስላል የሚባለውን ነገር እናወራለን። ተመስገን ዛሬ ብቻዬን አይደለሁም፣ ከእንግዶች ጋር ነው ያለሁት። ራሳችሁ አስተዋውቁ። እኔ እልፍታ እባላለሁ። የሕክምና ባለሙያ ነኝ፣ ጠቅላላ ሐኪም ነኝ። ከዛ በተጨማሪ ደግሞ ከረንትሊ ማስተርስ ኢን ፐብሊክ ሄልዝ ላይ ወይም በተለምዶ የህብረተሰብ ጤና አጠባበቅ ላይ ነው እየሰራሁ ያለሁት። ስሜ ጆዳሄ በዛብህ ጴጥሮስ ይባላል። የአካባቢ ጥበቃ ባለሙያ ነኝ። በሱም ተጨማሪ ደግሞ አሁን እኮ ቤተሰብ ሆነሃል ባይተው አይደል? ለዛሬ የምናወራበት ሀሳብ እንግዲህ እንዳልኩት የአይምሮ ጤና ምን ማለት ነው ከሚባለው ሀሳብ ብንጀምር፣ ምክንያቱም እንደ ሀሳብ እንግዳ ይሁን እንጂ እንደልወት በጣም ብዙዎቻችን ያለንበት የሁላችንም ጓዳ ሊነካ የሚችል ሀሳብ ነው ብዬ አስባለሁ አይደል? በሚገርም ሁኔታ ግን አሁንም ሲሆን በጣም እንግዳ ነን የአይምሮ ጤና ለሚባለው ነገር እና የአይምሮ ጤና ሲባል የአይምሮ ጤና ማለት ከብዙ አንግል መታየት ያለበት ነገር ነው። ያው የሚታይም ነገር ስላልሆነ እንደ አካላዊ እክል የምናየው ነገርም ስላልሆነ ማለት ነው። እኔ ዲፋይን ባደርገው አይምሮ ጤና ማለት የአይምሮ ህመም አለመኖር አይደለም ብዬ ነው ዲፋይን ላደርገው የሚችለው። ምክንያቱም አንድ ሰው አይምሮ ህመም ስለሌለው ወይም ደግሞ በአይምሮ ችግር ውስጥ እያለፈ ስላልሆነ አይምሮ ጤና አለው ማለት አይደለም። ከቀን የምናደርጋቸው ነገሮች አሉ። በስራም ዓለም ሊሆን ይችላል፣ በትምህርት ዓለምም ሊሆን ይችላል፣ በማህበራዊ ኑሯችንም ሊሆን ይችላል ማለት ነው። እና እነዛን ነገሮች በትክክል ፋንክሽን ማድረግ መቻሉ እነዚህ ነገሮች የራሳቸውን ስትሬስ ይዘው የሚመጡ ነገሮች ናቸው። እና በዛ ስትሬስ ውስጥ አንድ ሰው የሚጠበቅበትን ነገር በትክክል ፋንክሽን እያደረገ እስከሄደ ድረስ እና ከማህበረሰቡ የሚቀበለውና የሚሰጠው ነገር እስካለ ድረስ አይምሮ ጤና አለ ልንል እንችላለን። ግን ህመም ስለሌለ ጤና አለ ማለት አይደለም። ኤግዛክትሊ በጣም ከባድ ነው ብዬ አስባለሁ አይደለም? በዚህ መንገድ ለማየት ህመም ስለሌለ ወይም ደግሞ የሆነ እክል ስላላጋጠመ የአይምሮ ጤና አለን ማለት አይደለም ማለት ከባድ ነገር ይመስለኛል። ያንተ ዴፊኒሽን? በእውነት እሷ ስትናገረው ለራሴ ነበር እያሰብኩኝ ነበርና እኔ አእምሮ ህመም ጋር ብዙ ጊዜ ማገናኝ for so many years አእምሮ ህመም ጋር ግን ብቻ አይደለም። አእምሮ ለማንኛውም አካል የራሱ መንገድ አለው ማለት ሰላም የሆነበት ሰላም ያልሆነበት ጊዜያቶች አሉ። እሱን ደግሞ ቼክ የምናደርግበት የተለያዩ መንገዶች አሉ ሁሉም ሰውነታችን። ብዙ ጊዜ ግን ለአእምሮአችን የለን እና ደግሞ እሱ ትራንስሌት ሲያደርግ ነው የምናየው። ምናልባት ኬሚካል ኢምባላንስም ሊኖር ይችላል፣ የተለያዩ ነገሮች መውረድ ግን እንዴት ትራንስሌት ያደርጋል የሚለውን ነገር አንደርስታንድ ካደረጋችሁ በኋላ ነው ሳይኮሎጂስቶቹ ወደኋላ ተመልሳችሁ ዳያግኖሲንግ ታደርጉትና ለእኔ ብዙ ጊዜ ከአብሰንሱም የምነሳው ምክንያቱም ለእኔ እንደ ማንኛው ሌማን ሰው አንደርስታንድ ማድረገው ከአካባቢም ሆነ ከነቸሪ ወይም ከተወለድኩበት ከማንነቴ የወጣ ባህሪ ሲኖረኝ የወጣ የሆነ አስተሳሰብ ሲኖረኝ ልክ ነው ወይም ልክ አይደለም ብዬ በራሴ ዲፋይን ሳደርገው ብዙ ጊዜ ነው። ምናልባት ፐርሰናሊ ያሉትን ዴፊኒሽኖች ብዙ ሊኖር ይችላሉ። ግን ለእኔ ከኮት ንኮት ኖርማል ከሚለው ኮንሰፕት ወጣ ያለ ሀሳቦች ሲኖሩ ከሚል አንጻር ብዬ ነው ለእኔ ዲፋይን ማደርገው። አይ ዶንት ኖ ኢፍ ኢትስ the best definition ግን ለእኔ እንደዛ በጣም ብዙ ጊዜ እንዳለው የሆነ ሰው መስመር የሳተ የሚመስለን ነገር ካላየን ብዙ ጊዜ ስለ አይምሮ ጤናችን ጥያቄ ውስጥ እንኳን አንገባም አይደለም? ለምሳሌ
የአይምሮ እክል ለማየት ሰውነታችን በሚያሳይበት መንገድ አይምሮአችን ባህሪያችን ላያመጣው ይችላል። ምክንያቱም ከብዙ አቅጣጫ ሲሆን የሚታየው እና እንዳለው በጣም ብዙ ሰው የአይምሮ ጤና ሲባል ወደ አይምሮ ህመም ነው የሚሄደው። ምን አይነት ህመም አለ፣ ምን አይነት መንገድ መሳት አለ፣ ምን አይነት የተዛባ ሚዛን አለ ብለው ነው የሚያዩት እንጂ መጀመሪያ ላይ ባላንስ መደረግ ያለበት ወይም ደግሞ ሚዛናዊ መሆን ያለበትን ነገሮች አናያቸውም። እና በጣም ቁንጽል በሆነ ዴፊኒሽን በእለት ተዕለት ህይወታችን ላይ ፕሮዳክቲቭ ስንሆን ወይም ደግሞ ንቁ የሆነ ህይወት ስንኖር፣ ንቁ የሆነ ህይወት ማምረት ላይ ይጠበቅብን ይችላል። ግን ኃላፊነት የሚሰማ ከሆነ ስለምንናገረው ነገር የምናውቅ ከሆነ ከማህበረሰብ የምንቀበለው ነገር እንዳለው ሆኖ ለማህበረሰብ የምንሰጠው ነገር እስካለ ድረስ በህይወት መኖር ብዙ ያሳያል ይባላል አይደል? እንደቀላል ለእኔ በጣም ትልቅ ነገር ነው። መኖር ብዙ ያሳያል። የምናየው ነገር የሆነ ስትሬስ ሊያመጣ ይችላል፣ የሆነ ጭንቀት ሊያመጣ ይችላል እና በምናየው በምናልፍበት ነገር ውስጥ ያሉ ጭንቀቶችን መቋቋም እስከቻለን ድረስ። ምክንያቱም ከቤት ወደ ስራ ቦታ፣ ከቤት ወደ ትምህርት ቤት፣ ከቤት ወደ ሆነ ቦታ ስትሄጂ ከብዙ ሰው ጋር ትተያያለሽ፣ ከብዙ ሰው ጋር ትስተማሚያለሽ፣ ያልጠበቅሽውን ነገር ታገኛለሽ እና የራሳቸው የሆነ ደስታም ስትሬስም ሊፈጥሩ ይችላሉ እና እንደዚህ አይነት ነገሮችን መቋቋም እና የማለፍ አቅም ከዛ ባለፈ ደግሞ መንፈሳዊ ማንነታችንም እኮ ልናገለግል የመጣ ነው አይደለ? በአገልግሎት መንገዶች ከማህበረሰብ የሚቀበለውን ያህል ባይሆንም ግን የሚሰጠው ነገር እስካለ ድረስ የአእምሮ ጤና የሚለካበት በጣም እንዳልኩት ቁንጽል መንገድ ይሆናል ማለት ነው። ግን ብዙ ጊዜ የው ይመጣ ጥያቄ አለ አይደል? የአእምሮ ጤና እንዲኖረን የሚደረጉ ወይም ደግሞ የአእምሮ ጤናችን በብዙ መንገድ ሊመጣ ይችላል። ግን የሚደረጉ ነገሮች ካሉ ከምን አንጻር ነው ሊደረጉ የሚገቡት? ከምን አንጻር ይታያሉ? ምክንያቱም አንዳንዴ በስሜት ይመጣል፣ አንዳንዴ በሰውነት ይመጣል፣ አንዳንዴ ከሰው ጋር ባለን ግንኙነት ይመጣል፣ አንዳንዴ ደግሞ ኮግኒቲቭ አቢሊቲያችን ወይም ደግሞ የማሰብ አቅማችን የሚፈትን ነገር ውስጥ እንገባለን እና ከዚህ አንጻር በምን ነገር ውስጥ ይታያል? ይሄ ስለሚቀርብ ሰው አእምሮ ጤና ነጥለን ልናየው የምንችለው ነገር አይደለም። ለምሳሌ ከአካላዊ ጤና ጋር በጣም ልናያይዘው እንችላለን። አንድ ላይ የሚሰሩ ነገሮች ናቸው። ለምሳሌ አንቺ አሁን ሆርሞን አንስተሽ ለመጠጣት በጣም ኮምፕሌክስ የሆነ ፓትዌይ ውስጥ ማለፍ አለበት አይደል? አእምሮሽ እጅሽን ማዘዝ አለበት፣ እጅሽ ማንሳት አለበት፣ ወደ አፍሽ ማምጣት አለበት። መጠጣት፣ መዋጥ የሚሉት ነገሮች በሙሉ የተያያዙ ናቸው። ሰው አካልሽ ብቻውን አልሰራውም፣ አእምሮሽ ብቻውን አልሰራውም፣ አንድ ላይ ነው የሰሩት ማለት ነው። ስለዚህ ፊዚካል ሄልታችን በተጠበቀ ቁጥር ሜንታል ሄልታችን አብሮ መሄድ ነገር ነው። ለምሳሌ በጣም ሲምፕል ነገር እንቅልፍ መተኛት፣ በጣም ኦቨርሉክ የምናደርገው ነገር ውሃ መጠጣት ብዙም ሪያሊስቲክ ላይሆን ይችላል። በእኛ ሀገር ኮንሰፕት የተመጣጠነ ምግብ አይዲያሊ ሰጀስት የምናደርገው ነገር ነው። ሪያሊስቲክ ላይሆን ይችላል፣ እሱ ሌላ እንትን ነው። ግን እነዚህ ነገሮች ለሰውነታችን የምንሰጠው ወይም ለአካላዊ ጤናችን የምንሰጠው ቦታ በተጓዳኝ ደግሞ የአእምሮ ጤናችንን ሰፖርት የሚያደርግ ነገር ነው። ላስ ኤግዛክትሊ ሞር እንዴት ብዬ ልግለጽ? ምክንያቱም እኔ ከራሴ አንጻር ነው ልናገር የምችለው እና ከኔ አንጻር ደግሞ ብጨምር የአእምሮ ስታተሴ ወይም ደግሞ የአእምሮ ሜንታል ሄልት ስታተሴ አንደርስታንድ ማድረግ የምችልበት መንገድ ዩዥዋሊ አክቲቭ ካልሆንኩኝ ራሴን አንደርስታንድ ማድረግበት መንገድ አንደኛው መንገድ እሱ አክቲቭ የሆንኩ የሆነ ነገሮችን ማድረግ መፈልጋቸው ነገሮች ዩዥዋሊ ማድረግ ማልፈልግ ከሆነ የስራ ተነሳሽነቴ ቢካዝ እኔ አሁን ቅድም እንደተናገርኩት በጣም I'm very passionate about my በተለይ አካባቢ ጥበቃ ላይ የሚሉ ስራዎች እዛ ላይ ግን የገባሁበት ምክንያት is also because of my mental status regarding climate anxiety because በጣም የአካባቢ ጥበቃ ሀሳብ ጭንቅላቴ ውስጥ የገባበት ምክንያት ከስርዓት ዓለም እየሄደችበት ያለበት መንገድ ስለሚያስፈራኝ ነው። So that kind of created a source of potential and passion ለመስራት ለመፈልጋቸው ነገሮች ግን ያ ፓሽን ራሱ ሊያረጋገኝ ወይም ደግሞ ሊያደክመኝ ይችላል ወይም ደግሞ ፕሮዳክቲቭ እንዳልሆን ሊያደርገኝ ይችላል እና ብዙ ጊዜ አክቲቭ ማልሆን ጊዜያቶች ላይ ማድረግ በጣም ብዙ ጓደኞች አሉ። በጓደኞች ጋር መገናኘት ሳትፈልግ ስቀር ኮሚኒኬት ማድረግ በጣም ለፍላፊ ነኝ እንደምታውቁት። ያንን ደግሞ መለፍለፍ ሳቆም የሆነ ማውራት ስቀንስ there's already ሁላችን እንደውም የተለያየ ሰዎች ነን እንደ አውራጣታችን እንደ አሻራችን አይደለ? ስለዚህ ሁላችንም የሆነ ሴንስ የምናደርገው ነገር አይደለም። ልክም ሆነን ልክ አይደለም
እኛ ደግሞ በተለምዶ ሰላም ነህ እንባባላለን፣ ግን ሰላምታችን ስስት በሰላምታ በካለቶች ነው እንጂ እውነት ሰላም አለን ብለው ነገር ሁላችን ጥያቄ አለ። ምናልባት በጣም ብዙ ነገር ሄድኩኝ፣ ግን የራሳችን መጀመሪያ ፐርሰናሊ አይደንቲፋይ ብናደርጋቸው ብዙ ነገሮች አሉ ብዬ ስለማስብ ሞር ፖሊሳን አልፎ ወደ ፐርሰናል ስንሄድ የራሳችን ኢምባላንስ ሲኖር እናውቀዋለን ብዬ አስባለሁ። አክቹዋሊ በጣም የሚያስደንቀኝ ነገር ይሄ ነው። እንዴት አደርክ ስንባባል በተለምዶ ደህና ነኝ ነው አይደለ? ግን ኢማጂን አክቹዋሊ በቃል አውጥተን ወይ ደህና አይደለሁም ብንል የምናስደነግጠው ሰው ነው የማስበው። ምክንያቱም ከባድ ነው። የመጀመሪያው ነገር ደህና አይደለሁም ማለት ኖርማላይዝ አልተደረገም። ደህና መሆን ነው የሚጠበቅብሽ። እንዴት ነሽ ስልሽ ደህና ነሽ የሚባለው ነገር ፈልጌ ነው የምጠይቀው። ምክንያቱም በተለምዶ ቼክ እየተደራረግን ነው እንጂ በዛ ደረጃ ደህንነትን ላቅም ላይሆን ይችላል። ከራሳችን ጋር ግን የሚሆን ነገር አለ። አሁን አንተ ካነሳው አንጻር አንዳንዴ በጣም ወርልድ ከሚደረጉ እንደ ቀልድ የምናያቸው ነገሮች ግን ሲጓደሉብን ዋጋቸውን የምናያቸው ነገሮች አሉ። ከምንም በላይ ውስጥ ሰላም ካልተሰማ ኢቭን በጣም ደስተኛ የሆነ ከባቢ አየር ውስጥ ሆነን ውስጣችን የሚሰማን መጓደል ይኖራል አይደል? በጣም ብዙ ጊዜ የሚያጋጥመኝ ነገር ምንድነው? የምፈልገው ብር መስራት ነበር፣ ብር ሰርቻለሁ። የምፈልገው ጥሩ ትምህርት ላይ መድረስ ነበር፣ ጥሩ ትምህርት ደርሻለሁ። የምፈልገው የራሴን ቤተሰብ መስራት ነበር፣ የምፈልገውን አይነት ስኬት ውስጥ ደርሻለሁ። በየትኛውም ዴፊኒሽን ውስጥ ብናልትና ለምንድነው ይሄ መሙላት የሚባለው ነገር ማይሰማኝ? መሞላት የሚባለው ነገር ውስጣችን የገባው ነገር ስፔስ ወይም ቦታ እንዲያገኝ ከመስጠት ይጀምራል። ለምሳሌ አሁን አንተ ያልከው ለጓደኞቼ ደውሎ ማውራት ቀላሉ ስራ ነው። ምክንያቱም ደስ የሚል ነገር ስለሆነ ወጥቶ ወክ ማድረግ፣ ወደ ስራ መሄድ፣ እንደዚህ አይነት ነገሮች ሲጓደሉ የሆነ ነገር እንደጎደለ ይሰማናል። ስለዚህ አንድ ሰው ሜንታል ሄልዙን ወይም ደግሞ የአይምሮ ጤናውን እንዲጠብቅ ሪኮመንድ ከሚደረጉ ነገሮች በተለይ ደግሞ ለኮመንድ ከሚወሰዱ ነገሮች አራቱ ፒለሮች ከጠቀሹ ነገር አንጻር ለምሳሌ ውሃ ስጠጣ ኦልሞስት ሁሉንም ፒለሮች ይጠቅሳቸዋል አይደለ? የመጀመሪያው ሰውነታችን ነው አይደለ? ውጭ የሚታየው ፊዚካል ሄልዛችን ውሃ ትጠጣለሽ ወይ ምግብ ትበያለሽ ወይ? አሁን የተመጣጠነ ምግብ እንዳልሽው ምናልባት በጣም ራሽናል ላይሆን ይችላል ለኛ፣ ግን የምትበይው ምግብ ታላምጫለሽ ወይ ላይክ እዛ ቦታ ላይ ነሽ ወይ ስትበይው ምንም ብላ ምንም እኮ አንዳንዴ የተመጣጠነ ባይሆንም ግን ለምግቡ እዛ ቦታ ላይ መገኘት ለአእምሯችን የሚሰጠው ነገር በጣም ትልቅ ነው እና ፊዚካሊ ወይም ደግሞ በአካል የምናደርጋቸው ነገሮች እንቅልፍ መተኛት ኮግኒቲቭ ኢንሃንስ ያደርጋል ወይም ደግሞ የማሰብ አቅማችንን በደንብ ሊደግፈው ይችላል። በተመሳሳይ ሁኔታ የማሰብ አቅማችንን በደንብ ሊቀንሰው ይችላል። ውሃ ለመጠጣት በጣም ቀላል ነገር ይመስላል፣ ግን በጣም ብዙ ነገር ነው የሚቀንሰው። ባዮሎጂካሊ የራሱ የሆነ ፕሮሰስ አለው፣ በባህሪም ደግሞ የራሱ የሆነ ፕሮሰስ አለው። ራሴን አመመኝ ውሃ አልጠጣሁም እንደ ይባላል ኮንተከታለለ የሆነ ሰው ሲያዋራን ስትጨጓራዬን አትላጡት ይባላል። ላይ የምናስበው የምንሰማው የምናወጣው ነገር ከጤንነታችን ጋር በጣም ብዙ ግንኙነት እንዳለው እናውቃለን። አዌርነሱ ወይም ንቃቱ ነው እንጂ ይላል። ስለዚህ የመጀመሪያው ነገር የምናደርገው የሰውነት እንቅስቃሴ ውሃ መጠጣት፣ በቂ እንቅልፍ መተኛት በኮመን ሰንስ የምንረዳቸው ነገሮች እኮ ናቸው። ይሄ የመጀመሪያው ፒላር ነው ጥሩ የአእምሮ ጤና እንዲኖረን ወይም የአእምሮ ጤንነታችን ላይ ፕሪቨንሽን ለመስራት ወይም ደግሞ ለመከላከል እዛ ቦታ ላይ እንዳንገባ ገብተንም ቢሆን የመለጠጥ አቅማችን ብዙ ስለሆነ እንቀይረዋለን። ሌላኛው ነገር ሶሻል ላይፋችን ነው አይደል? ቅድም እንዳልከው ከጓደኞቻችን ጋር ማውራት ይደብረናል አንዳንዴ፣ ሁሌ ደስ የሚል ጊዜ የለውም። ግን ዲፕሬሽን ውስጥ ለገባ ሰው ከባድ ነው። የጓደኞችን ስልክ አንስቶ ማውራት በጣም ከባድ ነው። ከጎረቤቶች ጋር እንዴት አደርሽ መባባል በጣም ከባድ ሊሆን ይችላል። ቢሆንም ግን የሰው እንትን ያስፈልጋል። ከሰው ውስጥ መገኘት በጣም ትልቅ ነገር ነው። ላታውኑ ትችያለሽ እኮ፣ ግን ኤክስፖዝ መደረጉ ራሱ በሰው መከበቡ የሚሰጠን ነገር አለ። ሰው ሲያወራ መስማት ሊሆን ይችላል፣ ሰው ሲስቅ ማየት ለእኛ ማህበረሰብ በጣም ቀላል ነገር ይሄ ነው ብዬ አስባለሁ። በሰው ውስጥ መታየት በሰው ውስጥ መሸፈን እንዳለ ሆኖ ግን በሰው ውስጥ መግባታችን ሌላኛው ነገር ነው እና በአይምሮ እክል ውስጥ እያለፋችሁ ያላችሁ ሰዎች ካላችሁ የድባቴ ስሜት ወይም ሌላም አይነት የአይምሮ እክል ውስጥ እያለፋችሁ ያላችሁ ሰዎች ባካችሁ ወደ ውጭ ወጡ፣ ከሰው ጋር ተቀላቀሉ። ከባድ እንደሆነ እረዳለሁ። ምክንያቱም የራሴ የሆነ የአይምሮ የዲፕሬሽን ፌዝ ውስጥ ገብቼ አውቃለሁ። ምን ማለት እንደሆነ አውቃለሁ። ከጎረቤት ጋር እንዴት አደራችሁ መባባል ምን ያህል ከባድ ሊሆን እንደሚችል ይገባኛል። ግን የማህበራዊ ህይወት ያስፈልጋል ሁሌም ቢሆን ባ ሌላኛው በጣም የአእምሮ ጤናችንን ልንደግፈውን ልናሻሽለው የምንችልበት መንገድ ማህበራዊ ህይወታችን ነው እና በዚህ አጋጣሚ እንደዚህ አይነት ነገር ገጥሟችሁ ያውቃል? ምናልባት ድብርት ውስጥ ገብታችሁ በህይወት አጋጣሚ የሆነ ፌዝ ላይ ራሳችሁን አግኝታችሁት የማህበራዊ ህይወት በጣም ሸክም ሲሆን ትናንት ላይ በጣም ቀላል ነበረ፣ ግን ዛሬ ላይ ሸክም መሆን የጀመረ ህይወት
አዎ ማለት አሁን አይ ቲንክ ቅድም ካልነው የሜንታል ሄልት ዴፊኒሽን ጋርም አብሮ ይሄዳል ብዬ አስባለሁ። ምክንያቱም አሁን ከተኛንበት አልጋ መነሳት ፋንክሽናል የሚያደርገን አንድ ፋንክሽናሊቲያችንን ዲፋይን የምናደርግበት እንትን ነው። እሱ ራሱ ግን ከባድ ሊሆንብን ይችላል። እነዚህ አይነት በጣም ከባድ ድብርት ውስጥ ስንገባ ከጓደኞቻችን ጋር ማውራት ፋንክሽናል የሚያደርገን ነገር ነው። ምክንያቱም አፍተሩ እንደ ሰው ሶሻል ቢይንግ ስለናደርገ እሱ ያንን ራሱ እንትን ማለት እና ገብተን እናውቃለን ወይ ገብቻ አላቅም የሚል ሰው ሊኖር አይችልም። እንደ ሰው ይሄ this is something that we all go through ብዬ ነው የማስበው። ሁላችንም ስፔክትረም ላይ ነን። የኔ ዲፕሬሽን ሌቭል ከአንቺ ዲፕሬሽን ሌቭል ጋር ኮምፔር ላይ ያደርግ ይችላል። ኮፒንግ ሜካኒዝማችን አንድ አይነት እንትን ላይሆን ይችላል። ለምሳሌ እኔ እንደ ሐኪም 36 ሰዓት መስራት ልችል ይችላሉ። ሰርቼ ምንም ላይመስለኝ ይችላል። አንቺ 6 ሰዓት ሰርተሽ ብሬክዳውን ልታደርጊ ትችያለሽ። ሶ ባይ ዘ ሴም ፕሪንሲፕል የሜንታል ሄልዝ እንትናችንም ስፔክትረም ላይ ነው። ሶ ድብርት ውስጥ ገብቻ ቃለው ስል ሲቪር የሆነ እንትን ውስጥ ላይሆን ይችላል። ግን ሁላችንንም to an extent ኤክስፒሪየንስ ያደረግነው ነገር ነው ብዬ አስባለሁ። ምክንያቱም አንዳንድ ሰዎች በጣም ቶሎ ኦፈንድድ ይሆናሉ። የአይምሮ እክል ገጥሞቸዋል ሲባል በጣም ቶሎ ኦፈንድድ ይሆናሉ። እና እኔ ትዝ ይለኛል መጀመሪያ እንደ ሳይኮሎጂስት ፕራክቲስ ማድረግ ስጀምር አይ ቲንክ የራስሽ ፊልም ልታደርጊ የሚገቡ ብዙ መንገዶች አሉ አለኝ። እንደ ሜንተር ለማየት የሄድኩት ሰው እና በጣም ነበር ኦፈንድድ ያደረገኝ። እንዴት እንደዚህ ይለኛል፣ እንዴት ጭንቀት ውስጥ ነሽ፣ እንዴት ራስሽን አድኝ መጀመሪያ ይለኛል አልኩኝና ለካ የኔ መሳሪያ እሱ ነበረ። ሰዎችን ለማዳን መጀመሪያ ያለፍኩበት ህመም ነበር ለካ ወደ ሰዎች እንዲያቀርበኝ ያደረገኝ ነገርና እንደዚህ አይነት ቦታ ላይ አልፈክም ማለት ኦፍ ኮርስ ምን ጥርጣሬ የለውም። ግን ከዛ በፊት ቅድም ልነካው ያሰብበት የነበረው ነገርና አሁንም የሆነ ያለ ተናገርሽው ነገር is you're expected to be okay. So it's very hard ማናችንም አይደለም ልንከተል ከዛ ደግሞ የራሱ ደግሞ ስፔክትረም ቻለው። አሁን ለምሳሌ ፊው ሪሊጂየስ ስፒሪቹዋል ኮንሽ ደግሞ የራሱ ባሎጂስ ያስገባሽ የሆነ ኮንፋይንድ የሆነ ሃፒ ላይፍ ውስጥ ካለሽ you are not allowed to see this comfortable ኮንሽ በገንዘብ whatever ብቻ ያለሽ ነገር ኮምፎርት የሚያደርግሽ ከሆነ you are not allowed even if you're not uncomfortable ካልሆንሽም ደግሞ ምናልባት ብዙ ነገሮች ሳይኖሩሽ የሆነ አክቲቭ ሆነሽ you're not allowed to say this is going to break me down sometimes, you know. So እነዚህ ነገሮች በጣም ከዛ ለጀንደር እያለ እንደምን ስናመጣው ብዙ የራሱ ስፔክትረሞች አሉ። ከዛ ላይ ሶሻል ኢንፍሉዌንስ እንደዛ እንዳትናገር የሚልም አለ። አሁን I see it in my friends አንዳንዶቹ በጣም አሜዚንግ የሆነ ስራዎች እና እኔ አሁን ለኔ በተለይ ከውጪ ሳይሆን በጣም አሜዚንግ የሆነ ስራ ላይ ነው ያሉት። they want to leave it because it doesn't feel ያን ያህል mental health support እያደረገ ስላለ ይላል። ግን they're still there because community እንዴ ያማልዲ ቶክሲክ ኢንቫይሮንመንት ምናምን ብለህ ልትወጣ ነው ምናምን ሊባል ይችላል ጓደኛችን እና ከዛ ወደ ራሴ ስመልስ አዎ በጣም በተለይ something maybe that's not also touched is loss. When loss happen ወይም ደግሞ የሆነ ሰው ሲያልፍ አካባቢያችን ላይ በጣም ብዙ ኢሹዎች ያጋጥሙናል። እኔ in the past year ከቤተሰቦቻችን ውስጥ ወደ 6 ሰዎች አረፉ። ከዛ በኋላ ደግሞ one of my best friend passed away to a very sad medication ብዙ ኢሹዎች እና yeah it's tough. I don't think my friends are still addressing it. I started going to therapy. Good. The sense of የተለያዩ mental health issues reflect የሚያደርጉት በራሳችን መንገድ so ብዙ ጊዜ አንድ አይነት ኢሹ ሆኖ እኛ ሪፍሌክት እናደርግበት መንገድ የተለያየ መንገድ ስለሆነ አንደርስታንድ እናደርገው። አንዳንድ ሰዎች they might have deep dive in their work and is only lost or not, but they're really like struggling, you know. ባለፍታም እያወራን እየጮሁ ነው like save me ያሉ ግን ስፔስ ስለሌላቸው ወይም ደግሞ መንገዱ ስለሌላቸው ቱን ስለሌላቸው they can't really do it. So they personally of course I've struggled with a lot of mental health issue, but በጣም ቅድም አንድ የተናገር climate anxiety እንዳለ ሆኖ
እዛ ባለ ደግሞ በጣም ስትራግል ማድረገው ሰልፍ ወርት ከሚል አንጻር ነው። በጣም በተቻለ መጠን ያህል ስትራግል ላለማድረግ እሞክራለሁ፣ ግን the reality of it is በጣም ብዙ መሰራት ያለበት ነገሮች አሉ። ቴራፒ መሄድ ብቻ ሳይሆን ደግሞ ኦፕንሊ ከሰዎች ጋር ዲስከስ ማድረግ ደግሞ really help. I find that so loss usually triggers a part of your brain where you haven't really touched it for so many years. Person እንደዚህ ከበማካቸው ሰዎች አርፎብኝ ያውቃል እና the past year was just like a slap on the face with this እና በጣም question ያደረኳቸው ነገሮች ነበሩ ስለ ራሴ ስለ አካባቢ ምናምን እና በዛ ሰዓት ላይ የነበርኩበት status really pushed me towards therapy. And am I good? But I'm really working really hard on that. ሁሉም ሰው በሂደት ላይ ያለ ስራ ነው። የመጨረሻ የሚባል ነገር የለም። በተለይ ደግሞ ሂሊንግ ላይ ወይም ደግሞ የሆነ ቁስል በማዳን ሂደት ላይ የመጨረሻ የሚባል ሂደት አይደለም። መጀመሪያ ቁስሉን ለማዳን መድፈር ነው ትልቁ ነገር። ምክንያቱም በጣም ብዙዎቻችን አንደፍረው ወደዛ ጥያቄ እንኳን አንሄድም አይደለም። እንደዚህ አይነት በራት ክፈቱብኝ ነው የሚባለው እና አሁን እነዚህ አራቱ መንገዶች ራሳችንን እንጠብቅባቸው ወይም ደግሞ የአይምሮ ጤናችን ልናሻሽልባቸውና ልንጠብቅባቸው የሚባሉ መንገዶች ሲባል በተመሳሳይ ሁኔታ ወደ አእምሮ እክልም የሚገፉ እነሱ መንገዶች ሊሆኑ ይችላሉ አይደል? በተለይ ደግሞ የማህበራዊ ህይወታችን ማለት ነው። እንዳልከው አንዳንዴ በቃ ኦኬ እንድትሆን ይጠበቅብሃል። ደህና ነኝ ነው ብቸኛ መልስ የሚጠብቀው ከአንቺ ሌላ ነገር አትንገሪኝ ነው። ማህበራዊ ህይወት የሚያድነንን ያህል በጣም ብዙ ነገር ኮዝ ሊያደርግ ይችላል። ስለዚህ ማህበራዊ ህይወት ራሳችን ኤክስፖዝ ስናደርግ አሁንም ቢሆን ቤት ውስጥ ካላችሁ በድብርት ራሳችሁን አይዞሌት እያደረጋችሁ ወይም ከሰው እያገለላችሁ ከሆነ አሁንም ቢሆን ውጡ፣ ከሰው ጋር ተገናኙ፣ ግን ጤነኛ የሆነ የማይነካ ቀይ መስመር ኑሮት ማለት ነው። እና በተለይ ደግሞ በጣም ብዙ የሚጠብቅብን ነገር ካለ በነፃነት እኔ እናንተ የምጠብቁትን ኤክስፔክቴሽን ፊል አደርግ አይደለም የመጣው የኛ መልስ ነው የሚሆነው እንጂ ሁሉም ሰው ይነግረናል ብዬ አላስብም። አንቺ እኮ ይገባሻል፣ ችግር የለውም፣ ህመምሽን ፕሮሰስ አድርገ ይልሽ። ለዛ ነው ለቴራፒ የምንከፍለው እኮ አይደል? የሆነ ሰው እዛ ቦታ ላይ ቁጭ ብሎ ስሜታችን ሴፍ እንደሆነ ስሜት ማውጣት ወይም ደግሞ የተሰማንን ህመም ማውጣት በጣም ጥሩ ቦታ እንደሆነ እንዲሰማን እኮ ነው አክቹዋሊ እዛ ቦታ ላይ ሄደን የምንከፍለው። ግን ከቴራፒስት በላይ ሁሌም ቢሆን የመጀመሪያ ቴራፒስቱ እዛ ቦታ ላይ ያለፈ ያለ ሰው እና ዲዛይን ቦታ ላይ ያለፋችሁ ከሆነ የመጀመሪያ ቴራፒስት መሆን ትችላላችሁ። ቀላል አይደለም። አሁንም ቢሆን በጣም ብዙ ጊዜ ይፈጅብናል ብዬ አስባለሁ። ሜንታል አዌርነስ ለመፍጠር እኛ ሀገር ላይ የአእምሮ ጤና አንድ ዋጋ ያለው ነገር ነው ማለት ጊዜ የሚወስድብን ይመስለኛል። ሌላኛው ፒላር እንግዲህ ኢሞሽን ነው። ስሜት ሲባል ቶሎ ወደ ሜንታል ኢልነስ እንደውም የሚወሰደው ኢሞሽን አይደለ? የሆነ ሰው ስሜቱ ጥሩ ካልሆነ የሚሰማው ስሜት በጣም በተደጋጋሚ መጥፎ ስሜት ከሆነ ቀጥታ የሚታየው ኢሞሽን ማለት ግን ምን ያህል እያስተናገዳችሁት ነው፣ ምን ያህል ፕሮሰስ እያደረጋችሁት ነው። ከባዱ ነገር ፕሮሰስ ነው። ለምሳሌ የቅርብን ሰው ማጣት ከባድ ነገር ነው አይደል? ፕሮሰስ ማድረግ በጣም ከባዱ ነገር። ከዛ ሰው ጋር የነበረሽ ሚቻል ካልቸር አለ። ያ ሰው በህይወት ሲሻልሽበት ጊዜ ነበረ፣ ተስፋ ያደረጋችሁት ነገር ነበር። ሰው ያን ሰው በድንገት ስታጡ ፕሮሰስ ማድረጉ ያን ሀሳብ መፍጨት ነው ከባዱ ነገር እና ፕሮሰስ ከማድረግ ደግሞ ሌላኛው ሂደት ስሜቱን ማውጣት ነው። የምናወጣበት መንገድ አንዳንዴ ጤነኛ ሊሆን ይችላል አይደለ? ህርት ይባላል አይደል? ስትጎጂ ኢንቴንሽናሊም አንኢንቴንሽናሊም ሰዎችን መቅጣት ትጀምራለሽ እና በቀጥታ የሚያያዘው ግን ቀጥታ የአእምሮ ጤና ያልሆነው ሌላኛው ስሜታችን ነው። ምን እየተሰማች ከባድ ጥያቄ ነው። ግን ስሜትሽን እንዴት ነው ፕሮሰስ የምታደርጊ? ሴፍ ስፔስ አለሽ ወይ ስሜትሽን አንፓክ የምታደርጊ? ሴፍ ስፔስ እኔ እንግዲህ ያው በጣም ከባድ ነው። ምክንያቱም አንዳንድ ስሜት ይኖራል። ኦኬ በቃ አድሬስ አደረግኩት ብለሽ ዳውን ዘ ላይን ደግሞ እንደገና ትሪገርድ የሚሆንበት እንትኖች አሉት። እኔ ለራሴ አይ ቲንክ በጣም ኢንዋርድ የሆንኩኝ ሰው ነኝ። በደንብ ለራሴ ጊዜ መስጠት አይ ቲንክ የተለማመድኩ ሰው ነኝ ብዬ አስባለሁ። አይ ዶንት ኖ ይሄ ለሌላ ሰው ፕራክቲካሊ ይሁን አይሆን አላውቅም፣ ግን በደንብ እንትን ብሎ ነገሩን በደንብ ጊዜ መስጠት ያስፈልጋል። ሶሳይቲ ብዙ ጊዜ they expect us to bounce back። ለምሳሌ እንትን ለመስጠት ኤግዛምፕል ለመስጠት ያህል ብዙ ጊዜ አንድ ታካሚኛ ጋር መጥቶ under unfortunate circumstances ቢያርፍ ቤተሰብ አልቅሶ ይወጣለታል። ግን እኛም we're bonded with that patient። በተለይ ደግሞ ህጻናቶች ላይ እንትን ስትይ በደንብ ቦንድ እንትን ታደርጊያለሽ እና you're expected to bounce back because the next patient ደግሞ ይፈልግሻል አንቺን በሙሉ ጤንነትሽ ማለት ነው። ግን እዚህ ጋር
ፔሸንትን የሚያክል ነገር ህይወት ነው እና አትሿል ፕሮሰስ አላረግሽው ቀጥታ ሙቭ እንድታደርጊ ነው ኤክስፔክት የምታደርጊው አይ ቲንክ a lot of health professionals ሰፈር ያደረግነው ኮቪድ ላይ በተለይ ደግሞ ማለት ነው በቃ ግራና ቀኝ ነው ሰው ይሞት የነበረው it was just too much and then ሄደሽ ለቤተሰብ ትናገሪያለሽ it's too much consume አድርጎ እንትን ለማድረግና unless ወደኋላ ለራስሽ ጊዜ ወስደሽ በደንብ እንትን ካላደረግሽ በስተቀር as social beings እንደዚህ ስናፕ ባክ እንድናደርግ ኤክስፔክት መደረግ ያለብን አይመስለኝም እንዴት ነው ግን ኢንወርድ ምክንያቱም ቀላል ነው ብዬ አላስብም በተለይ ደግሞ ስራሽ ሲሆን እንዳልሽው ሰው ይጠብቅብሻል ስራሽ ነው መርጠሽ ነው የገባሽው ምንም አይነት ጫና ይኖረው በአንቺ መንገድ ነው ሀሳቡን የምትፈጪው እንጂ ወደ ሆነ ቦታ አታይም እንደዚህ አይነት ስራ ስትሰሪ እንዴት ነው ፓክ የምታደርጊው እኔ ቅድም እንዳልኩሽ በጣም ቪዥዋል የሆንኩኝ ፕሮሰሲንግ ሶ ኢት ሄልፕስ ሚ ማለት አሁን በቃ ኦኬ እሺ ልልታ ይሄ ነገር ምንድን ነው እየተሰማሽ ያለው ከራሴ ጋር ነው ማወራው በቃ ማለት ለምሳሌ ስራ ቦታ ሆኜ ሜቢ መታጠቢያ ቤት ገብቼ አንዴ ሎክ አደርግና ራሴን ሬጉሌት እስካደርግ ድረስ ማለት ነው ኦኬ ምን ተሰማኝ ተበሳጭቻለሁ ማን ያበሳጨኝ ምንድን ያስከፋኝ የሚለውን ነገር ለራሴ ጊዜ ሰጥቼ ዋንስ ምክንያቱም የስራ ባልደረቦቼ ላይ ማውጣት አልፈልግም ፔሸንቶቼ ላይ ማውጣት አልፈልግም አስተማማኞች ላይ ማውጣት አልፈልግም ስለዚህ አሁን ጊዜው አይደለም ኦኬ ይሄ ተሰምቶሻል አይ አክኖሌጅ ተበሳጭተሻል አይ አክኖሌጅ በኋላ አድሬስ እናደርጋለን ፕሊዝ ተረጋጊ ብዬ ራሴን እንትን አደርጋለሁ በኋላ ግን ጊዜ አግኝቼ እንትን ስለው ዩዥሊ እኔን የሚረዳኝ ምንድነው መጻፍ ነው በቃ ጅስት እንደመጣ ሮ ነገሩን ነው መጽፈው ኦኬ ተበሳጭቻለሁ ከሊንዲ አርጎኝ ከሊንዲ ብላኝ እንትና እንደዚህ አርጋኝ ምናምን ከዛ በኋላ ግን you realize it's more of አንቺ እንዴት ነው ሪአክት የምታደርጊው to that situation as opposed to the situation አንቺን እንትን እንደሚያደርግሽ ማለት ነው እና ነገሩ በሰዓቱ of course ስሜታዊ ፍጥረቶች እንደመሆናችን መጠን ስሜታዊ ሊያደርገን ይችላል ግን ነገሩን ብሬክ ዳውን ስናደርገው ቀላል ነገር አድርገን እንትን ልንለው እንችላለን እና ከኔ እንትን ኤክስፔሪየንስ ይሄ ነው ሄልፕ ያደርገኛል ብዬ ነው በተለይ እንደወደ ማውጣትስ በጣም ትልቅ ጥያቄው ማለጉ ተመሳሳይ አዎ ገባኛው እዚህ እንደ ወንድ it's በጣም ከባድ to have that type of space ያስባል በቃ we're not programmed ያስባለሁ እንደዛ ድናወራ በተለይ አካባቢያችንም እንደዛ አድርገን ኬተር የተደረገው እንድናወራ ሳይሆን እንድናደርግ ነው ነገሮች እንድንሰራ እንጂ የሆነ ነገር እንድንሸፋፍነው እንጂ ከዛ አንጻር አይደለም እኔ ግን ትንሽ በተቻለ መጠን ያለ ማድረግ መሞክረው ነገር ምናልባት ጠዋት ላይ የራሴ ሴሽኖች አሉ ጠዋቴን ሙሉ ከዚህ the day after that እንዴት እንደሚሆን ጋይድ ከማድረግ በፊት ምናምን ሰው ጻፍ ምናምን ይለኛል ግን I'm not that type of person ስለዚህ እንትን ነኝ more ከራሴ ጋር ማሰብና ከዛ ዝም ብዬ being lost in that world እና እስከሆነ ቦታ እስከምደርስበት ድረስ የምሰራበት ጊዜ ድረስ I'm meditating so መጀመሪያ በጸሎት ጀምራለሁ ከዛ በኋላ ሜዲቴት ነው አደርገው እየተሰማኝ ያለውን ነገር በውስጥ ያለውን ነገር ብዙ ጊዜ ትንሽ ስራዎችና መሀል ላይ ስለሚገቡ ስልክ ምናምን ዲስትራክት እንዳያደርገኝም ስለምፈልግ ሚዩት አድርጌ ምናምን በራሴ ዛቢያን አክሲ ውስጥም በሚንሰክቺ የሆነ በራሴ መንገድ እንደማስ ከዛ ላይ ደግሞ I have beautiful evenings so ምሽቶቼ ብዙ ጊዜ ከሰሃንና ማንኪያ አተባ ጋር ይገናኝ እንደዛ ነው ደግሞ ዲስቻርጅ ማደርገው ምክንያቱም ስሞር በቴራፒ ያዝዋል እሱ የሆነ የቆሸሸ ሰሃን ማስካት ጨርሻት በተለይ አይኑ ብዙ ሰው አይወድም ሰሃን ማጠብ ምናምን ግን በተለይ ዘይት ሲኖረው ቅቤ ሲኖረው ምናምን በቃ ደስ ስለሚል ትኩስ አመጥቼ የራሴ ሪቹዋል አለ honestly በቃ ከዛ በኋላ ብቻ እስከመጨረሻ even እንትን ሲንኩን በደንብ አድርጌ ጠርጌ ምናምን ነው የምወጣው because that helps me also wind down እያሰብኩት የነበረውን ነገር እንዳለ ከዛ በኋላ ከኔ ምሽቴ በተለይ ከእነዚህ ስራ ካለኝ ማታ ላይ ራሱ እገፋዋለሁ ያንን ማጥበበት ሰዓት because ያንን ካደረግኩ በኋላ ካጠብኩ በኋላ ስራ ከጀመርኩ I'm not in my highest state ስለዚህ ከሰራው ምናምን በኋላ እንደሊት 5-6 ሰዓት ላይ እያጣውኩኝ ተኒ ስለማችለን because I enjoy it በጣም ስለዚህ
ለእኔ እንደዛ ነው። መጀመሪያ ጠዋቴን በሰላም ስጀምሮ አይ ነው በቃ ማይ ዴይ ኢዝ ጎይንግ ቱ ቢ በጣም ፍሩትፉል ኢትስ ናት ሰክሰስፉል ምናምን በጣም የሚያስቀኝ ቃል ተረጋግቼ ነገሮችን ፈጽሜ የሚያልክበት ከዛ በኋላ ደግሞ ያሰብኳቸው ነገሮች ያረጓቸው ነገሮች እንዳለ አረጋግጬ ለፈጣሪ ድጋሚ አስረክቤ መቀጠልበት ምሽት ይሆናል ማለት ነው። ሶ ለኔ እንደዛ ነው። ከዛ ጀምሬ እስከ መጨረሻ ምናልባት ሌላ ደግሞ ተጨማሪ ለየት ያለ ነገር ለኔ ብዙ ጊዜ ስለማንጽፍን ትንሽ ላደርጎች ፖል የሚያስቅ ነገር ሊሆን ይችላል ግን እኔ ኢንቴንሽናሊ ማልቀስ እፈልጋለሁ። ሶ ኢንቴንሽናሊ ማልቀስ ስለምፈልግ የሚያስለቅሱ ፊልሞች ለኔ የማስባቸውን አትሊስት በወር አንዴ ምናምን ክራይንግ ሴሽን ስለሚያስፈልግ ይህ ፐርሰናሊ የማይሆኑ ፊልሞች የሚያስለቅሱ ፊልሞች ብዬ ማስባቸው ዝም ብዬ ከፍቼ ለማየት ሞክራለሁ። ካስለቅሴ ያስለቅሴ ካልሆነ በቃ አትሊስት ያንን ኢሞሽን ሰርቭ ለማድረግ ቢካዝ ብዙ ጊዜ ኢሞሽናችን ቫሊዝ ናቸው። አንገር ኢዝ ቫሊዝ የሆነ ኢሞሽን ሳድነስ ኢዝ ቫሉብል ኢሞሽን ግዴታ አለበዚያ ኢሞሽን ለስ ነው ዳትስ ናት ኮሬክት። ስለዚህ በጣም ብዙ ወንድሞቻችን በተለይ አይ ዶንት ኖ the other side ግን በጣም ብዙ ወንድሞቻችን በጣም ሰርፕራይዝ ያደረግናቸው ነገሮች አሉና intentionally letting them out in a guided way it really helps me. I think don't ትንሽ ቆይቻለሁ I think I have to watch. I can what do you guys recommend? I can suggest በጣም ብዙ ፊልም የሚያስለቅስ ፊልም and if you want to በጣም ብዙ sad movie ነው ማለት አሁን ለምን እንደሆነ ግን በጣም ብዙ sad movie ያካለው so I can suggest ግን ሰርፕራይዝ ማድረግ እንደ ሶሳይቲ ፕሮግራም የተደረገበት ኮፒ ሜካኒዝም ነው። እንቀላሉ ኮፒ ሜካኒዝም ባትሰሚው ነው አይደለ? ስሜትሽን ያዡ በቃ ዋቹ እየተባልን ከመጣም በጣም ቀላሉ መንገድ ነው ብዬ አስባለሁ። ለምሳሌ አንተ የምታደርጋቸው ነገሮች በጣም ብዙ ያደርጋል ኖት ስላናደርገው እንችላለን እንጂ ለምሳሌ የጸጉር ሙያ ላይ ያሉ ሰዎች ሲሰሩ አይተህ ከሆነ ሙሉ ሊሰሩ ይችላሉ ግን ቅርጽ ማውጣት ሲጀምሩ አይታቸው ከሆነ ሙሉ ለሙሉ ኢንቨስትድ ናቸው። ሌላ ነገር አይሰሩም። እዛ ቦታ ላይ ነው ያሉት። ሁላችንም በስራችን በእለት ተዕለት ህይወታችን የሆነ ነገር አለ ሙሉ ትኩረታችን የሚወስደው ነገር ግን ከዛ ስንወጣ ስለምንወጣ ነው እንጂ በደንብ ሜዲቴቲቭ ስቴት ላይ እንድንሆን ወይም ደግሞ የጥሞና ሰዓት ላይ እንድንሆን የሚያደርገን ነገር እኮ አለና በጣም የሚያስገርመኝ እንደዚህ አይነት ሰው ሲሰራ ብዙ ጊዜ የጥሞና ጊዜ ላይኖራቸው የሚችሉ ሹፌሮች ናቸው። ምክንያቱም በጣም አውቶማቲክ በሆነ ነገር ሊሰራ የሚችል ነገር ነው ያውቁታል መንገዱ ምናምን አዳዲስ መንገድ ላይ መጥቶ ይችላሉ ግን በእለት ተዕለት ህይወታችን ስሜታችንን የሆነ ጥሩ ቦታ ላይ እንድናስቀምጠው የሚያደርግልን እንዳለ ስለማናስተውለው ነው ስሜታቸው እንዲወጣ እንደሚረዳ። ለኔ ለምሳሌ ስራዬ በደንብ ስሜቴን እንትን የሚለው ግን መጽሐፍ በጣም ብዙ ጊዜ ሪኮመንድ የሚደረገው ነገር ነው። ስትጽፈው ምን ይሆናል መሰለኝ ለምሳሌ የሆነውን ነገር ስትጽፍ አንዳንዴ ከጻፍሽ በኋላ ድጋሚ ለማንበብ ከሞከርሽ አንቺን ራስሽን ሰርፕራይዝ የሚያደርግ ቃል ተጠቅመሽ ታገኛለሽ። ለምንድን እንደዚህ አይነት ቃል ይጠቀማል ደኔኝ እንዴት ያለሽ አንዳንዴ ደግሞ ስቶሪ ፍሎሽን ስታዩ ዛሬ ላይ የሆነ ነገር አናድርሽ የዛሬ 10 ዓመት ልትሄድ ትችላለሽ። ስቶሪ ፍሎ በደንብ ይሄዳል ወደ ሌላ ቦታ። ስታስበው የምታስበውን ነገር ማስተዋል ሳይጠበቅብህ ማሰብ ትችላለሽ። ማሰብ በጣም ጥሩ የሆነ ቦታ ነው ስሜትህን ለመግለጽ። ግን መጽሐፍ ሲባል ፍሬም ይሰጠዋል። ፍሬም ውስጥ ያለውን ነገር ለማየት እና ላለመድገም ይሆናል። ወደ ኋላ ስትመለስ ብዙ ነገር ያሳይሃልና በተቻለ አቅም ወይ ሰው ቢሆን ወይም ደግሞ በደንብ በቃላት ማውጣት የምትችል ሰው ቢሆን የተናገርከውን ነገር አስተውሎ የሚመልስልህ መንገድ በጣም ትልቅ ነገር ለዛ ኮን ቴራፒ የሚያስፈልገን አይደለም። ስትሄድ የተናገርከውን ነገር መልስልህ sorry ምናልባት ተአድ ትላ መጽሐፍ ስለማልወድም honestly እና ማደግ የነበረው እንደውም እኔ ትንሽ አሁን እንደውም በመልሶ ጥሩ ብዬ የማስበው ቮይስ ኖት ለራሴን ዝም ብዬ ማቀረብ ማመጣ ላይ ልክልተኛ ሳይ ቮይስ ኖት ከፍታለሁ ከዛ አወራለሁ ከዛ ተዋል እና there were times በቃ ተመልሼ ራሷን እነዚህ ገብቼ የምሰማበት ክፍሎች ነበሩ like my personal joy because መጽሐፍ ምናልባት ፈርቼው ሊሆን ይችላል I don't know ግን is that okay or not I don't know ግን ምናልባት ከዛም አዲሽናል ነገር መጨመር ይህ መጽሐፍ ለምን እንደሆነ ታውቃለህ? ብዙ ጊዜ በስራ አጋጣሚ ሲገቡ አልጽፍም ሌላ መንገድ ንገረኛው ኦልሞስት 80% እንደዛ ነው የሚሆነው። ከምጽፈው ሌላ መንገድ ንገረኝ። በጣም ብዙ መንገዶች አሉ ላይሰራ ይችላል። አይ ኖ ፒፕል ለጨረቃ ቁጭ ብለው አውርተው በደንብ የሚወጣላቸው ሰዎች ግን ስታወራና ስታስበው ነው ስቴት እየሄድክ እንደሆነ ሳታውቀው ስትል እያሰብክ ነው። የስ ለምን እንደሆነ ታውቃለህ? ከእኔ የተሻለ አቅምና ኃይል አለው ብለህ የምታስበው ነገር በሙሉ የተሻለ የመፍትሄ አካል ይመስልሃል።
ከፈጣሪ ውጭ ማለት ነው። ግን ለፈጣሪ ያስረክበው የምትሄደው ነገር እንዳለ ሆኖ ግን የሚመልስልህ አካል እንዳለ ስታስብ በጣም ትልቅ ነገር ነውና መጽሐፍ ሁሉም ሴንሳችን ኢንጌጅ እንዲያደርግ ያደርጋል። የመጀመሪያው ነገር እጅህ፣ አይን፣ ትኩረት እዛ ቦታ ላይ ነው ያለው። ሀሳብ ፕሮዲስ እያደረግ ሀሳብህን እያኘ ሆነው ለምሳሌ ቅድም ያልሽው ነገር ባድሩም ላይ ገብተሽ ተናደሻል፣ የተናደድሽበት ነገር ገብቶኛል፣ አሁን ግን ቦታው አይደለም። ራስሽ እንደ ሶስተኛ ሰው እያየሻት ነው። አክቹሊ በጣም ፐርፌክት የሆነው ነገር ራስህ እንደ ሶስተኛ ሰው ማየት ነው። አሁን ለምሳሌ የምትናገረው ሰላም አለች፣ የምታስበው አለች፣ ስናገር የምትናገረው እያልኩኝ ነው የማደርገው ሰው አለች። ሰው ሶስቱ ማንነት ኢንቮልቭ ሲያደርግ ማየት እንደመቻል ትልቅ ኤክስፒሪየንስ የለም። በተለይ ደግሞ ስሜታችንን አንፓክ ስናደርግ ስናወጣ ሶስተኛ ሰው መሆኑ በጣም የሚረዳ እና ስንጽፍ ሶስተኛ ሰው የመሆን አቅማችን በጣም ትልቅ ነው። እየጻፍክ ራስን ታየዋለህ። በጣም ብዙ ከራሴ የማጠብቀውን ቃል ልታወጣ ትችላለህ። ሰዎችን ስታደርጊ ልታገኝ ትችላለሽ። በጣም ማክበር የምንፈልገውን እንደ ማህበረሰብ እንደ ሰው ማክበር የምንፈልገውን ሰው ስንሳደብ ልናገኝ እንችላለን። ግን ሴፍ ስፔስ ይሰጠናል። እዛ ቦታ ላይ መገኘታችን እና ስሜቱን አክቹሊ እውቅና መስጠታችን ትልቅ ነገር ነው እና መጽሐፍ በዛ ደረጃ ነው የሚረዳ። ብትሞክር አሁንም ቢሆን ቢደመረገው አንድ ማደርገው ነገር ነው። ግን ለሁላችንም የተለያየ መንገድ የሚሰራው ነገር ለሁላችንም የሚሰራው ነገር ይለያያል። እንደሰራው ብንሄድ ጥሩ ነው። ግን የባህሪ ሳይንስ ላይ ትንሽ እንደሚያውቅ ሰው መጽሐፍ በጣም ነው የሚረዳው። የምታምኑ ሰው ቢኖር እንደ ንስሐ አባት ሊሆን ይችላል ወይም ደግሞ በእምነት ውስጥ ማውራት የምትችሉት ሰው። ምክንያቱም ከኔ የተለየ ለፈጣሪ ቅርብ ነው ብለን የምናስበው ሰው ለመፍትሄ በጣም ቅርብ ስለሚመስለን ማለት ነው። እና ሌላው የአይምሮ ጤናችንን የምንጠብቅበት የምናሻሽልበት መንገድ ኢሞሽናል ሄልዛችን ወይም ደግሞ የስሜት ጤንነታችን ስሜት ኢሞሽን ሙሉ ስለማይገልጽ ነው። ኢሞሽን ማለት ኤነርጂ ኢሞሽን ነው የሚባለው አይደል? የሚንቀሳቀስ ኢነርጂ ነው ስሜት ማለት። ስለሚንቀሳቀሱ ማንነት ክሬት ሊያደርግ ይችላል፣ ማንነታችንን አቅጣጫ ሊያስተው ይችላል። እና ከዛ አንጻር በደንብ ማየት ብንችል ሌላኛው ነገር ኮግኒቲቭ ነው which is የማሰብ አቅማችን ጀነራሊ የማሰብ አቅማችን ነው። ግን የማሰብ መረጃ የመቀበል መረጃ የመፍጨት አናላይዝ የማድረግ ከዛ የማስታወስ በህይወት ውስጥ አንድ ነገር አቺቭ እንድናደርግ በስራ ሊሆን ይችላል። ለምሳሌ ስራሽ በጣም ትልቅ ኮግኒቲቭ አቢሊቲ ይጠይቃል። እንደዚህ አይነት ነገሮችን ለማምጣት የኤንቫይሮንመንት ስትረስ ውስጥ ለመግባት ማሰብ ነበረብን መጀመሪያ አይደል? የት እየሄድን ነው? አክቹሊ የሆነ ጊዜ ላይ ዳሜጅ ሊያደርገን ይችላል። በጣም ዳሜጅ እያደረግነው ነው የሚባለውን ነገር እና ኮግኒቲቭ አቢሊቲያችን ወይም ደግሞ የማሰብ አቅማችን ሊፈትኑ የሚችሉ ነገሮችን ማየት በጣም በትልቁ ብዙ ጊዜ የሜንታል ሄልዝ ወይም ደግሞ የአይምሮ እክል ሲገጥመን መጀመሪያ ነው የሚደረገው የማሰብ አቅማችን በምን ያህል ደረጃ ጎድቶታል። ለምሳሌ እንደ ቀልድ የማስታወስ አቅማችን ሊያጣ ነው ከሆነ እንደ ቀልድ ፎከስ ማድረግ እያቃተን ከሆነ እኔ ላይ ለምሳሌ በጣም ፎከስ ማድረግ መቻላችን ከሆነ ፕራዮሪታይ ማድረግ ያለብን ወይም ቅድሚያ ቦታ ልንሰጥ የሚገባውን ነገር እንድናቅ ይረዳናል። ኮግኒቲቭ አቢሊቲያችን ስናይ እና እክል ልናይበት የምንችለው በተመሳሳይ ሁኔታ ደግሞ የአእምሮ ጤናችን ለመከላከልም ለማሻሻል የሚረዳን ነገር ይሄ ነው እና እንደ ቀልድ ለምሳሌ ፐዝል ተጫውታችሁ ታውቃላችሁ? አሁን እሱ እኔ በጣም ሀይሊ በጣም ስትረስ አድርጌ ኮመንድ የማደርገው ነገር ፐዝል በጣም እንጌጅ የሚያደርገው ባይተው ኮምፒቴቲቭ ያደርግሻል። በጣም ሰዎች በታደርግ ያለሽ ፕሮብለም ፎከሲንግ ያለው እና ራስሽ ላይ ኖትስ ያደረግሽው ነገር ኑሮ ያውቃል። የመረዳት አቅምሽ በሆነ መንገድ ሲፈተኝ ምክንያቱም ሁሉም ቦታ ላይ ተመሳሳይ የሆነ ፋንክሽን ላይ ኖረ ይችላል። እንደዚህ አይነት ነገር ኖትስ አድርገሽ ታውቂያለሽ? አይ ቲንክ እኔ የመረዳት አቅሜን ብዬ እንትን የምለው ኤክስፒሪየንስ ያላደረግኳቸው ሜንታል ሄልት እንትኖች ሲመጡ ለምሳሌ ፈርስት ታይም ማምስ የሚያጋጥማቸው የአይምሮ ጤና እክል አለ አይደለ? የመጀመሪያ ጊዜ እናት እንደመሆናቸው ከዛ አዲስ ልጅ አለ፣ ሶሳይቲ ኤክስፔክት የሚያደርግባቸው ነገር አለ ምናምን እና ሄልፕ ፈልገው አንቺ ጋር ሲመጡ እንደ ጤና ባለሙያ እስከ ተወሰነ ደረጃ ልትረጁ ትችላለሽ። ግን እኔ ኤክስፒሪየንስ ያላደረግኩት ነገር ስለሆነ በደንብ ፉሊ ልረዳቸው አልቻልኩም እና ያንን ነገር ኤክስፒሪየንስ አለማድረጌ የሆነ ሳም ሶርት ኦፍ ኮግኒቲቭ እንትን ውስጥ ከቶኛል እና እንደ ጤና ባለሙያ መርዳት ትፈልጊያለሽ፣ ግን ፉሊ እየረዳሻቸው አይደል? አንቺ ራስሽ መልሰሽ ፍረስትሬትድ ትሆኛለሽ እና ብዙ ነገርሽን የሚያናጋ እንትን ነው እና አይ ቲንክ እዛ ላይ ነው ትንሽ ቻሌንጅ የሚያደርገኝ ብዬ አስባለሁ። እንደ ማህበረሰቡ ሰዎችን በምግብ ከማድረስ ባለፈ በስሜት ደግሞ መታረስ የሚባለው ነገር እንደ ባህል ቢሆን I can't wait እዛ ካልቸር ላይ እስክንደርስ ድረስ እንዳልሽው በጣም ብዙ ጊዜ አራስ ለመጠየቅ ስትሄጂ ያለን ባህል አሁን ላይ በምግብ ማድረስ ነው አይደለ? እናት አባት ሁሉም ቤተሰብ ይመጣል፣ ግን የሚሰማቸውን ስሜት
አዲስ አይደንቲቲ ነው እናት መሆን ራሱን ችሎ አይደለም እናት መሆን እድሜ ሲጨምር የሚመጣ አይደንቲቲ ሽፍት ራሱ ያስጨንቃል እኮ አይደል አሁን 21 ሆንኩኝ 25 ሆንኩኝ ከዛ 30 ነው የሚባለው ጭንቀት ራሱ ተከትሎሽ የሚመጣውና አይደንቲቲ ሽፍት ቀላል ነገር አይደለም በፕሮሰስ የሚሄድ ነገር ስፔሻሊ ደግሞ አዲስ እናት መሆን አዲስ እናት አይደለም ሁሌም የሚል ነገር አለ የመጀመሪያ ልጅ ስትወልጂ የመጀመሪያ እናት ነሽ የሁለት ልጆች እናት መሆን ለመጀመሪያ ጊዜ ደግሞ የተለየ ነገር አለውና እንደ ማህበረሰብ ማሳደግ የሚፈልገው ነገር ምንድነው ስፔሻሊ በሰውነት የሚመጣ ለውጥ ፈልገውት አይደለም የሚመጣው ህይወት ሰጥተው ነው አክቹሊ እንደዛ አይነት ለውጥ የሚመጣውና ብዙ ጊዜ ኮሜንት የሚደረገው ነገር ሰውነታቸው ላይ ነው ምንድነው እንደዚህ ወፈርሽውና የሚገለጽበት አማርኛም ልክ አይደለም በጣም ከባድ ነውና ህይወትን ለሰጠች አንድ ሴት ልጅ ፈጣሪን ለህይወት ላመናት አንድ ነፍስ ከባድ ነገር ነው እንደዚህ አይነት ነገር ያስባሉና አሁንም ቢሆን የአይምሮ ጤና መታረስ ወይም ደግሞ ስሜቱ አማረስ የሚባለው ካልቸር እስኪመጣ በጣም ከባድ ነገር ነው ግን ሌላ ኮግኒቲቭሊ ወይም የማሰብ አቅምን ፈትኖት ሊሆን ይችላል ወይም ደግሞ የአይምሮ እክል ገጥሞ የማሰብ አቅም ሲፈተን አይተኸው ታውቃለህ? አዎ ግን I intentionally do that እኔ ለራሴ ምናልባት ብዙ ሰው የማያውቀው ብዬ የማስበው ነገር ባዮሎጂስት ነኝ ከዛ በኋላ ኢንቫይሮንመንት አካባቢ ጥበቃ ላይ ማሪያውበት ከዛ በኋላ ዲጂታል ማርኬቲንግ ላይ ያለሁበት ከዛ የተለያዩ ቦታዎች ላይ በሆነ ቲም ስለማለት ብዙ ሊደርሺፕ ሮሎችም ነበሩኝና ይሄ ነገሮች I intentionally push myself to be cognitively challenged እና እነዚህ ነገሮች ደግሞ it really pushes you out of your comfort zone so አንዳንድ ጊዜ you find yourself why ማለት ተዝናንቼ አንድ ደሞዝ ኖሮኝ ለምን አልኖርም ይህ ብዙ ጊዜ ከራሴ ጋር ያለሁባቸው ጊዜያቶች አሉ ግን ከሁሉም የበለጠ ምናልባት አንዳንድ ሰዎች የሚያውቁኝን መንገድ ቀርከሃ ላይ ሰራ ነበረ ቀርከሃ ላይ ፋርም በኢትዮጵያ የሚባል ኦርጋናይዜሽን ነበረኝ እና ከተለያዩ ፓርትነሮቼ ጋር አሁን ፌል አድርጓል ዳት ራሱ ቢቻል ፋይናንሻል ምናምን ታየው እና ከዛ የበለጠ ያንን ካምፓኒ it was like a baby to us ለሌላ ፋውንደሮች እና ያንን ነገር ከዛ ሪትም ውስጥ መውጣት ከዛ ሙያተኞች ጋር አንድ ላይ መስራት ራሱ was very very nice for us እና ያ ፌለሪቲንግ ከዛ ላይ ደግሞ ቅድም እንዳልኩሽ ብዙ ሊደርሺፕ ሮል ላይ ስለምቀመጥ ስለነበረ failing is usually not my go-to thing በቃ ብዙ ጊዜ achiever ምናምን ስለሆንኩኝ በብዙ ጊዜያቶች ላይ this is I feel like this is one of my biggest failure መጀመሪያ ፌለሪቲ እንደው ብዬ ማስባቸው እና I'm learning it's very hard ግን it's hard በጣም ብዙ ሰዎችም ደግሞ በተለይ በዚህ ሰዓት ላይ ብዙ ጓደኞችም ብዙ ሰዎችም የማየውን ነገር በጣም ቢዝነሶቻቸው ስራዎቻቸው ፌስ ያደርጉባቸው ምናምን የማየውን ነገር እና እሱ ደግሞ ለእሱ ደግሞ ቻሌንጅ ያደርጉ ይህን ቻሌንጅ አይ ገስ በጣም እንደ ኮሌክቲቭ ኖትስ ማድረግ የጀመርነው ከፓንደሚኩ በኋላ ነው ብዬ አስባለሁ ምክንያቱም ብዙ ነገራችን ሲፈተሽ አይተነዋል እንደ ቢዝነስ እንዳልከው ለምሳሌ እኔ በቅርብ ያሉ ቤተሰቦች ሲፈተኑ አይቻለሁና ዳይጀስት ማድረግ በጣም ከባድ ስለነበረ እንዳልተፈጠረ ማየት ነበረ የብዙዎቹ አማራጭ ነበረውና የኔ እናት የቢዝነስ ሴት ነች በጣም ጎበዝ ነች have seen her በጣም በብዙ የቢዝነስ ውጣ ውረድ ስትፈተን አይቻት አውቃለሁ በጣም ብዙ ነገር ቆም ነው የምትለው ግን I think በአካባቢው የነበሩ ሰዎች የእሷን ያህል አቅም እንዳላቸው አታውቅም ወይም ሲፈተኑ አይታቸው አታውቅምና በጣም ከባድ ነበር ለሷ በእንደዚህ አይነት ነገር ውስጥ መፈተንና I think cognitive ability ወይም የማሰብ አቅማችን የመፍጠር አቅማችን አዲስ ነገር የመረዳት አቅማችን በሁለት መንገድ ነው የሚፈተሸው የመጀመሪያው ነገር የአእምሮ እክል ሲገጥመን አንዳንዴ የማሰብ አቅማችን ተፈተነ እስኪመስለን ድረስ ትንሽ ነገሮችን ለመረዳት ጥያቄ ውስጥ ይገባብናል ለምሳሌ ትናንት ላይ ራት የሚሏት ነገር ሊጠፋኝ ይችላል የማውቃቸው ሰዎች ስም ሊጠፋኝ ይችላል ሜሞሪ ሚክስ ሊደረግ ይችላል በጣም ይድሮና ገና የሚጠብቀው ሜሞሪ ሚክስ ሊደረግ ይችላል የሾርት ሜሞሪ እና ሎንግ ሜሞሪያችን አንዳንዴ ሚክስ ይደረጋልና የማሰብ አቅማችን ሲፈተን ምን ይሆንኩ ነው ያበድኩ ነው እንዴልኛል በጣም ብዙ ሰዎችና ናበይ ማሰብ የራሱ የሆነ ኢነርጂ የሚጠይቀው ነገር አለ በጣም ከባድ ነው ማሰብ እንደማሰብ ከባድ ነገር አለ ብዬ አላስብም ማሰብ መጠየቅ ነገሮችን መረዳት ከባድ ስለሆነ ነው ሶሻል ሚዲያውን ቀላል የሆነው አድቨርታይዚንግ ሲስተሙን ቀላል የሆነው እንደ ማህበረሰብ ኮንዲሽን የምንደረግባቸው ነገሮችን በድግግሞሽ የተሞሉት ማሰብ ከባድ ስለሆነ ነው ብዬ ነው ማሰበውና
አንዳንዴ እክል ውስጥ ስንገባ የማሰብ ችሎታችን የተፈተን ይመስለናል፣ ግን ስዝናል ነው ጊዜውን እስክናልፈው ነው እንጂ ነገ ከነገ ወዲያ ፎከስ ማድረግ ስጀምር ትንፋሽን በደንብ ማስተዋል ስጀምር አክቹዋሊ ሰዎችን ስማስተዋሰዋለሁ በቃ ወደዛ ቦታ እሄዳለሁ። ሌላኛው ነገር ደግሞ አዲስ ነገር መጀመር አክቹዋሊ ጭራሽ የማላውቀውን ነገር ሆነ በጣም እኔ ከዛሬ አድርጌ የማላውቀውን ነገር መሞከር በጣም ያሳፍራል አይደል? መሞከር የሚያሳፍር ነገር ነው ባይደውይና ለመጀመሪያ ጊዜ ውዝዋዜ መማር ስጀምርልኝ የኔ ቻሌንጅ እሱ ነበረ። አይሳክድ በጣም ነበር መደበረው ራሴን ሳየው እንዲህ ሳየው በመስታወት ላለማየት እየሞከርኩ ነው የማደርገውና ኮግኒቲቫችን አዲስ ነገር የማሰብ አዲስ ሜሞሪ የመፍጠር ወይም ደግሞ አዲስ እይታ እንዲኖረን የሚያደርጉ ነገሮችን ራሳችንን የመለጠጥ አቅም በሁለት መንገድ ነው የሚመጣው። አንዳንዴ እክል ውስጥ ስንገባ የሚፈጠር ነገር ነው። በሌላ መንገድ ደግሞ ራሳችንን ለመለጠጥ በምንሞክርበት ሂደት ውስጥ የሚገጥመን ነገር ሊሆን ይችላል። ግን በየትኛውም መንገድ የኮግኒቲቭ አቢሊቲያችን አፌክት ሲደረግ በሜንታል ሄልዝ ወይም ደግሞ የሜንታል ሄልዝ ገጥሞን የአእምሮ እክል ገጥሞን እንደዚህ አይነት ቦታ ላይ ስንደርስ ሜሞሪዎችን የምናጣ ከሆነ ወይም ደግሞ ለማስታወስ የሚቸግረን ከሆነ እንቅልፋችን ሲዛባ አንዳንዴ በጣም መተኛት ወይም ደግሞ አብዝቶ መተኛት አለመተኛትም በሁለቱም መንገድ ይሄዳል። የምግብ ፍላጎታችን ሲቀንስ ሊሆን ይችላል። ከሰዎች ጋር ያለንን ተግባቦት በተቻለን አቅም ለመቅረጽ ስናስብ የእንቅልፍ ፓተርናችን የሚዛባ ከሆነ እንደዚህ አይነት ስሜቶች ወይም እንደዚህ አይነት ሳይኖች በተደጋጋሚ የሚመጡ ከሆነ ድግግሞሻቸው ሲቪር ከሆነ በተቻለ አቅም ያለንበትን ህይወት ለማየት እንሞክር። ከዛ ካለፈ ደግሞ ምናልባት ባለሙያም ላይሆን ይችላል፣ ግን እርዳታ ሊሰጠን የሚችል ሰው መጠየቅ በጣም ትልቁ ነገር ነው እና አንድ ሰው የአእምሮ ጤናውን እንዴት ፕሪቨንት ማድረግ ይችላል ወይም ደግሞ እንዴት መከላከል ይችላል፣ ከገባስ እንዴት ሊወጣ ይችላል የሚባሉት መንገዶች በጣም ቁንጽል ይመስላሉ፣ ግን በጣም ትልቅ አቅጣጫ የሚከፍቱ ነገሮች ናቸው። ማህበራዊ ህይወታችን፣ ኢሞሽናል ሄልዛችን ወይም ስሜት ሄልዛችን፣ ጤናችን፣ ኮግኒቲቭ አቢሊቲያችን የማሰብ አቅማችን፣ ሌላው ደግሞ ፊዚካል ሄልዛችን የሚሰውነት ጤናችን ነው እና እነዚህ ናቸው። ሌላው በጣም ምናልባት ሊነሳ ወይ ላይነሳ ይችላል ብዬ አስባለሁ። ግን የእኛ ማህበራዊ ህይወት አልፎ ደግሞ በተለይ ወደ ኢትዮጵያ ኮንቴክስት ደግሞ ስናነቅ አብዛኛው ሰው ስፒሪቹዋል ሪሊጂየስ እና አብዛኛው ሰው ኮንፈርት ከሜንታል ሄልዝን ዲስሪጋርድ የሚያደርገው አንደኛው መንገድ ብዬ የማስበው is because of their spiritual religious connection with their God. እና is that something that we are going to talk about, or is there something that we can discuss about that? Because I think mental health ከባድ ነው ዲፋይን ለማድረግ የሆነት እና ግን የሪሊጂየስ ስትራክቸርስ የተለያዩ ስፒሪቹዋል ስትራክቸርስ could support or hold back የተለያዩ ነገሮች ከዛ አንግልን የሚነሳ ነገሮች ካሉ ብዬ ጥያቄ ነው የምጠይቀው if it's possible from the doctor. የኛ ማህበረሰብ እምነት ላይ ሃይማኖት ላይ ያለን ነገር ለኔ በጣም ይወድ ነው። ምክንያቱም በልምድ አማኝ ነን አይደል? 80% አማኝ ማህበረሰብ ማለት ቀላል ነገር አይደለም። ያሉብንን ችግሮች የተሻለ የቀደመ እውቀት ባለቤት ለሆነ ፈጣሪ ሰጥቶ የማደር አቅማችን ትልቅ ነው ማለት ነው። ግን በዛን ጻድቅ ያደረግነው አይደለም። ምክንያቱም አማኝ ማለት በእኔ ውስጥ ፈጣሪ እንዲታይ የማደርገው በድርጊቴ ነው የሚሆነው። በእኔ ውስጥ ፈጣሪ እንዲታይ ደግሞ የማነጻቸው ክፋቶች ይኖራሉ። ምክንያቱም በጣም ይሄ ብዥታ እንዲኖር የሚያደርገው በእኔ ውስጥ ፈጣሪ እንድታይ እኔ ውስጥ ያለው ቂም፣ አለመረጋጋት የማስባቸው ሀሳቦች ናቸውና እንደ ማህበረሰብ የልምድ አማኝ ነን ብዬ ነው ማስበው። ምክንያቱም በሃይማኖት ውስጥ እምነት ያድጋል። እምነት እንዲያድግ የምታደርገው ግን በግል ግንኙነታችን ነው ብዬ ነው ማስበው። ግን አሁን ላይ ካልከው ነገር ጋር ተያይዞ ሜንታል ሄልዝ በጣም ዊርድ ነገር ነው ለመረዳት። እንደ ማህበረሰብም አዲስ ሀሳብ ነው እያደግንበትም ስለሆነ ነው ብዬ አስባለሁ እና ያሉ ሚስ አንደርስታንዲንጎች እንዳልከው ሃይማኖት የራሱ የሆነ የሚሰጠው ነገር አለ፣ ግን የሚቀንሰው ነገር አለ። በተመሳሳይ ሁኔታ ጭንቀት አታብዙ፣ ጭንቀት ጥሩ አይደለም ይባላል። ለምሳሌ በምን ታስተማሪዎች እና የሆነ ሰው መርጦ ጭንቀት ውስጥ ይገባል ብዬ አስባለሁ። እኔ አሁን ጭንቀት ውስጥ እገባለሁ፣ ግን መርጬ ጭንቀት ውስጥ የገባሁበት ቀን ትዝ አይለኝም እና በማህበረሰብ ውስጥ ያሉ ሚስ አንደርስታንዲንጎች ላይ አእምሮ ጤና የተደረጉ ሚስ አንደርስታንዲንጎች ለምሳሌ ራሱን ከት የሚያደርግ ሲሆን በቃ ለምን ከት የምታደርጊው አታድርጊ ያውቃሉ፣ ማድረግ እንደሌለባቸው ያውቃሉ። ለምንድን ነው ጭንቀት ውስጥ የምትገባው? አትችልም። ፈጣሪ ጭንቀት አይወድም። የስ ጭንቀት አይወድም፣ ግን በህይወት ውስጥ ያሉ ነገሮች ደግሞ ጭንቀት ውስጥ እንድንገባ ያደርጉናል እና በጣም ብዙ አይነት ሚስ አንደርስታንዲንግ አለ። ምን ያህል ግን እንደሚወስድብን አላውቅም። ሚስ አንደርስታንዲንጎቹ ክሊር ለማድረግ ኮግኒቲቭ የሆነ the reason I brought it up from the cognitive የሆነ ነገር ነው what because
I don't understand how we can address it. I think የተለያዩ ቦታዎች ላይ የራሱ ኤሌመንት አለ አለው እንደዚህ አይነት አስፔክት ነው it's okay አለው የተወሰነ አስፔክት ምክንያቱም አይምሮአችን እንዴት ነው የሚሰራው አድሬስ ለማድረግ የምንፈራውን ነገር ወይም ደግሞ ኤክስፒሪየንስ አድርገን የማናውቀውን ነገር ምክንያቱም አይምሮአችን how it works is እስከ ዛሬ ድረስ ባለን ኤክስፒሪየንስ ነው ስለ አንድ ነገር አውትካም ሊሰጠን የሚፈልገው ማለት ነው ለምሳሌ አሁን ዋኝቶ የማያውቅ ሰው ምንም አይነት ኤክስፒሪየንስ የለውም ስለዚህ our brain flash የሚያደርግብን ሰው ድራውን ያደርጋል እኮ ሻርክ አታክ አለ ምናምን ነው ያንን ነገር እንዳታደርገው it's your brain ፕሮቴክት እያደረገህ ነው ከዛ እንትን ነው ስለዚህ ሜንታል ሄልትን እንደ ሶሳይቲ አድሬስ ማድረግ አንፈልግም አይምሮ ህመም ሲባል አውቶማቲክሊ ለምሳሌ አፋኔል ሆስፒታል ኦር ያሉ አይነት ሰዎችን ነው ጭንቅላታችን እንትን የሚለው ስለዚህ ሜንታል ሄልት ሲባል ያንን አስፔክት አድሬስ ማድረግ ስለማንፈልግ ስፒሪቹዋል እንትን ውስጥ እንደብቀዋለን ኖ ለሰይጣን እጅ አትስጡ ኖ እንደዚህ ይሄ መንፈስ ነው ይሄ እንደዚህ እንትን ነው ሶ አድሬስ ላለማድረግ ስንል አይምሮአችን ራሱ ነው የሚዘጋብን ሶ ከዛም አስፔክት ልናየው እንችላለን I don't know if it answered your question I don't think it's going to be it is not yeah ምክንያቱም እንዳልኩ የኮግኒቲቭ ነገር ነው ወይም የማሰብ ጉዳይ ነው ብያለሁ የማሰብ ጥያቄ አይደለም አንዳንድ ሰዎች በደንብ የማሰብ ብቃታቸውን መሬት ላይ ወርዶ ያለው ሰዎች ማሰብ የሚችል ሰው ብቻ የሚያደርገው ነገር ያየው ማለት ነው ሰው ያስባል ግን ማሰብህን የማሰብ ብቃትን በየጊዜው የምትገራውና የምታስተካክለው ነገር ነው አይደል ዴቨሎፕ አድርጎት የሆነ ቦታ ላይ ደርሶት ያየ ሰው ስለ ሜንታል ሄልዝ ያላቸው ነገር ግን አሁን ድንገት እስቲ ነው ለምሳሌ እኔ ቴራፒስት እንደማይገኝ ለቦይፍሬንድ ለገርልፍሬንድ መናገር ያለብኝ ይመስልሻል ብሎ የሚጠይቁኝ ሰዎች አሉ የእነሱ ምርጫ ነው የኔ አይደለም እንደዚህ ብዬ መናገር ፍርሃቱ ምንድነው እኔ ቴራፒስት ጋር የሚሄድ ከሆነ ወይም ደግሞ ሳይኮሎጂስት የማይ ከሆነ ምናልባት ያማታል ያሟል ብለው ቢጠይቁኝ ሪፈር የሚደረጉትም እኮ እንደዛ ነው አይደል በጣም ተገቢ ያልሆኑ ስሞችን የምንሰጠው ራሳቸው ላይ የሚሰሩት አይሱቆም ተናውሷ አንተ ልጅ ይባላልና የኔ የኮግኒቲቭ ነገር ነው ብያላሰን በጣም ኢግኖራንት የሆነበት ኤሪያ ነው እኔ በግልጽ የምለው ምክንያቱም በጣም ብዙ ኢንቨስትድ ሆኖ አይቻል አቅም የሆኑ ሰዎችም የሚሰጣቸው ስም በጣም ብዙ ነው አይደል እንደ ማህበረሰብ ጥያቄ ውስጥ የምንገባው የግል ኃላፊነታችን በመወጣት የምንቀንሰው ቁጥር ነው ሊሆን የሚችለው እኔ ግል ቁጥር ቀንሳለሁ አንተ ግል ቁጥር ቀንሳለህ ግን በጣም ፋሲኔቲንግ የሆነ ነገር ያልሽው ምንድነው በጣም ብዙዎቻችን ከኤክስፒሪየንስ ነው የምንነሳው ምክንያቱም የምናውቀውን ነገር ነው ኢንተርፕሬት ማለት የምንፈልግ ወይም ከምናውቀው ነገር ነው የምንነሳው ህይወት ግን ከምናውቀው ነገር ብቻ ይነሳል አይደል አንዳንዴ ከምንጠብቀው ነገር ይሆናልና ባላንስ ነው ብዬ አስባለሁ ከምታውቀውና ወደምትጠብቀው ነገር መሀል ላይ ያለው ሚዛን የምትሰራው አንተ ሁሌም ቢሆን ክፍተት ይኖራል ለጥም ግን ማህበረሰቡ ላይ የምታስተውሏቸው ሚስ አንደርስታንዲንጎች ምንድናቸው በተለይ ደግሞ የአእምሮ ጤና ላይ እዚህ ከበርኩኝ አንተ እንዴ ምን እንደና ነገር ይወራል ስለምንከት I think honestly እስካሁን ድረስ ለቤተሰቦቼም ተናገርኩኝ about my mental health therapy that I'm going to except my friends ያውቃሉ ቤተሰቦቼ ጋር ቤተሰቦቼ ጋር ከወራሁ ወደ ቤተክርስቲያን ሄድኩ ሪስፖንሲብል ነው መጥፎ ነገር ሆኖ ሳይሆን ያ ማቢ ስለሚያስፈልገኝ በዛ ሰዓት ላይ ስለሚያስፈልገኝ አሁንም ነው መሄደው እና ግን ለቤተሰብ ግን እሱ ማስረዳት ራሱ ይቻላል ሄዴክ ስለሆነ ማለት ነው ስለዚህ ያው you take what you get ብያስባለሁ honestly ግን እንዴት ነው የምንጀምረው እንደዚህ ቁጭ ብሎ በማውራት ብያስባለሁ እንደዚህ ቁጭ ብዬ በማውራቴ ለሊጠቀማለሁ I don't ግን ሰዎች conversation ይጀምራሉ ወይ yes are we really pushing the boundaries yeah that's the main point አይደል እኔ በሄድኩበት ቦታ ሁሉ በተቻለኝ መጠን ያህል I try to tell people that I go to therapy that really shows the conversation oh you go to therapy እና conversation ካለገ ዋና መጨረሻ ላይ ቴራፒ ይፈልጋሉ ነው ግለሰው ብዙ ሰው ገብቶቻል so ያንን ጋፕ መስጠት በጣም so በጣም ብዙ ሰው አይምሮ ህመምን ቅድም እንደተናገረችው ከአንድና ከጋኔን ጋር so እሱን እንዴት ሽፍት ማድረግ ይችላልን it's a day-to-day action እንዴት ነው how do we react to it you know እኔ
በተለይ ሪሰንትሊ ነው የጀመርኩት I'm very ምንድነው ወዲያውኑ ራሴን ይዟለሁ የሆነ ቀልድ ከሆነ ወይ በሆነ አይነት መንገድ ስለ ሜንታል ሄልዝ ልቀልድ ከሆነ ስለዛ ሰው ራሴን ሆልድ ባክ ማድረግ እፈልጋለሁ። ብዙ ሰው ግን የሚታ ያደርግም ራሱ እነዚህ ኮሜንቶች usually draws you back from the conversation that you're about. ምን ያህል ሰዎች ናቸው መጥተው እየጨነቀኝ ዛሬ የሚያናከው እኔ ስኬች ምን ያህል ሰው ጋር ሄጄ እንደዛ ማወር ኮንፈርተብል የሆንኩበት ሴፍ ስፔስ አለ። ሴፍ ስፔስስ ክሬት ለማድረግ ዊሊንግ ነን ይለው ነገር ቢካዝ ሁሉ ሰው ሴፍ ስፔስ አለ ስለተባለ ብቻ ሴፍ ስፔስ ውስጥ የሚገባው need to have that type of connection and willingness ያስባል ፐርሰናሊ እና ግን ኮሚኒቲያችን ውስጥ ገና ከዛ ላይ ደግሞ በእኛ እድሜ ሰይ አሁን ሚኒናል ጀነሬሽን ትንሽ እየተሻሻለ ነው ብዬ አስባለሁ። ትንሽ ግሎሪፋይድ ነው ኮንሰፕት ኦፍ ሜንታል ሄልዝ ሁላችንም ይሹ አለብን መናገር has become ትንሽ ግሎሪፋይድ ግን ትንሽ ግን ማውራት ጀምረናል ብዬ አስባለሁ። we still know some of the things that we need to be working on, so at least that's good. ሌላኛው ነገር ምንድን ነው የምንናገረው ነገር ሰዎችን እየጎዳ እንዳልሆነ እንዴት ነው የምናውቀው? ለምሳሌ አሁን እንዳልኩት እኔ እኮ እንደ ቀልድ ነው የተናገርኩት ይላሉ። ድብን ያለ የሰውን አጥንት የሚነካ ነገር ይናገሩና እንደ ቀልድ ነው የተናገርኩት። ለምሳሌ ስፔሻሊ እንዲህ ያለባቸው ፓረንቶች ወይም አሳዳጊዎች ገጥሟቸው የሚያውቅ ከሆነ ረጅም ጉዞ ነው። እንደ መንግስት ሊደገፉ ይገባቸው ነበረ። ህግ ወጥቶ ስፔሻል ኒድ አለች ማለት ላይፍ ታይም አሲስታንት ነው የሚፈልጉት አንድ ሰው የሆነ ነገር ላይ ሲሆን ነው። ልጆቻቸውን ከቤተሰብ ፊት እየተናገሩ ነው እንደ ቀልድ ነው የሚሉ ሰዎች አሉ። ሜንታል ኢልነስ ወይም ደግሞ የሆነ የአይምሮ እክል የገጠመውን ሰው ስትናገር የትኛውን ነገር ሴንሲቲቭ ሊሆን ይችላል ያለንበት የምንቀበልበት ቦታ ስላለና የምንናገራቸው ነገሮች ሰዎችን እየጎዱ እንዳልሆነ እንዴት ነው የምናውቀው? ያው እስካሁን ድረስ እንዳነሳ ነው ሶሻል ቢይንግስ ነን አይደል? አንድ የሚያደርገን ነገር እርስ በርስ መተሳሰብ ካቃተን ምንም ሶሻል ሆነ ሁሉ ጊዜ ቅድም እንዳልኩሽ የምንነሳው ከራሳችን ኤክስፒሪየንስ ነው እና ምንም አይነት እንትን ስንሰጥ አንደኛ ያ ሰው እንዳልኩሽ ነው። አሁን ለምሳሌ በእንትን ውስጥ ስታይ ኮምፔር የማድረግ ቴንደንሲ አለ። ወይኔ ወፈርኩ ትላለሽ እንደ የሚበላኩ ያጣስልታል። እንደዚህ አይነት እንትኖች አሉ። ማንኛውም ስሜት ለዛ ለስሜቱ ባለቤት ቫሊድ የሆነ ነገር ነው። ትልቅ ነገር ቢያስጨንቀው ነው መጥቶ ለሰው እንዲቆምኩኝ ብለው ይናገረውና ያንን አክኖሌጅ ማድረግ አለብን። ያ ሰው የመጣበትን ስቴፕ አክኖሌጅ አድርገን ኦኬ ይሄ ነገር የምርም ይሄንን ሰው በጣም እያስጨነቀ ያለ ነገር ነው እንዴት ልረዳው እችላለሁ? ሶ እኛ ከዛ ሜንታሊቲያችን መጀመሪያ ራሳችንን ማግለል አለብን ብዬ አስባለሁ። ሁለተኛ ነገር ደግሞ ሜንታል ሄልዝ ላይ በጣም ብዙ ጊዜ ነግሌክት የምናደርገው ነገር እንደ ሰው ጓደኞቻችን ሲጨነቁ ማየት አንፈልግም። ስለዚህ ቬንት እንዲያደርጉ ስፔሱን አንፈጥርም። ቀጥታ ወደ ሶሉሽን ነው እና ለምን እንዲያታረግም ታዲያ ቁጭ ብለን እናሱ ነው መፍትሄ ቁጭ ብሎ ማልቀስ ነው መፍትሄ ምናምን አይነት እንትኖች ውስጥ እንገባለን እና ተናግሮ መውጣት በራሱ ቴራፒውቲክ ነው። አንዳንድ ሰው ይመጣል ሊያወራ ውፍ ቀለለኝ ይሉሻል። ከዛ በኋላ አንቺ ምንም የምትጨምሪው ነገር አይኖርም። በቃ እዛው ላይ እንትን ያለ ነውና አንደርስታንድ ማድረግ አለብን። እኛ የምንመጣበት አንግል አለ፣ ከዛ እነዛ ሰዎች ደግሞ የሚመጡበት አንግል አለና አንዳንድ ሰው የሚመጣበትን ነገር እኛ ላልሆን እንችላለን the best person to help them። ያንንም ደግሞ አክኖሌጅ ማድረግ ያስፈልጋል። ኦኬ ለምሳሌ አሁን ትዳር ውስጥ ያሉ ጓደኞች ካሏችሁ እኔ ካልሆንኩኝ ኦኬ እንደዚህ አይነት ችግር ሲመጣ ለምሳሌ ሰፕሬት ያደረጉ ኤግዛምፕል ለመስጠት አንድ ጓደኛችን ሰፕሬት እያደረገ ነው he was going through a divorce እና ማለት ኦቨርናይት ሀፕን ያደረገ ነገር አይደለም። for a long time መጥቶ ከዛ በኋላ ግን ወደዛ እየሄዱ እንደሆነ ሁለቱም ያውቁታል፣ ሁላችንም እናውቀዋለን። ልክ ሀፕን ያደረገ ጊዜ ግን በቃ በጣም ብሬክዳውን ያደረገውና እኔ አንድን መረዳት አቃተኝ። ማለት በአንዴ እኮ የሆነ ነገር አይደለም ታውቀዋለህ እኮ ይሄ የሀፕን እያደረገ እንደነበረ ምናምን። ከዛ ግን ኦኬ ቆይ ይሄንን ነገር እኔ በደንብ አንደርስታንድ አላደረግም፣ ሌላ ሰው ኮንሰልት ላድርግ ሌላ ጓደኛችን ጋር ሄድኩኝና እንደዚህ እኮ ምናምን አልኳት። እሷን ባለ ትዳር ነች እና ይነዋት ለፍታስቲ አስቢው ለምሳሌ መርፌ እየተወጋሽ ነው እያየው ነው አይነሽ አይምሮሽ ያውቀዋል መርፌው እየመጣ እንደሆነ ግን ፔን አለመሰማቱን ግን ፕሪቨንት አታደርግ you see it coming ግን you still feel the pain አለችኝና that was like a paradigm shift. okay
በእንትን እኔ ላልሆን እችላለሁ the best person ይሄንን ሰው ሄልፕ ለማድረግ ስለዚህ why not connect ምናምን ብዬ ሁለቱን አገናኘኋቸውና የበለጠ እሷ ልትረዳው ቻለች ማለት ነው። ሶ እነዚህ ነገሮችን ማይንድፉል በመሆንና ኤምፓቲክ በመሆን አድሬስ እናደርጋቸዋለን ብዬ አስባለሁ። ብዙ ጊዜ ሰው ችግሩን ሲናገር መፍትሄ ይፈልጋል ችግሩን እንድናገር። ምክንያቱም አሁን ላይ ስታስቡ መፍትሄ በየትም ቦታ ይመጣም። እኔ ያንቺ ህይወት መፍትሄ ሊሆን አልችልም፣ በህይወት ፊክስ ላደርግሽ አልችልም፣ የተሰማሽን እና የተሰማህን ስሜት ሙሉ ለሙሉ ፊል ላደርገው አልችልም። እዛ ቦታ ላይ ግን መቀመጥ እችላለሁ። ስለምናገረው ነገር ኃላፊነት መውሰድ እችላለሁ። ሌላኛው ነገር ደግሞ እንዳልሽው ምንም አይነት ኤክስፒሪየንስ የሌለኝን ነገር ከየት ወደ የት እንደሚሄድ የማላውቀውን ነገር እኔ አይደለሁም አቅጣጫውን አላውቀውም፣ ይሄ ነገር ምን እንደሚመስል ጉዞውን አላውቀውም። ጉዞውን የሚያውቀው ሰው ግን አውቃለሁ፣ ማድመጥ እችላለሁ፣ ያለ ጥያቄ ማድመጥ እችላለሁ። እና ትልቁ ነገር ኢንቴንሽን ነው። የምንናገረው ነገር እንዴት ነው ሰው እንደማይጎዳ የምታውቁት ኢንቴንሽን ነው። ኮፒንግ ሜካኒዝም ማለት ያለፍንበት ያለውን ችግር ወይም የገባንበትን ችግር ለማየት ከችግሩ ለመውጣት ችግሩን ለመረዳት የምናደርገው መንገድ እንደማለት ነው። እና ብዙ ጊዜ ኖቲስ የምታደርጉት ኮፒንግ ሜካኒዝም በተለይ ደግሞ የግል ኮፒንግ ሜካኒዝም ካላችሁ በጣም ብዙ ጊዜ ኖቲስ አድርጓለሁ ምለው ችግሩ እንዳልተፈጠረ አድርጉ። በቃ አቮይዳንስ በጣም ራምፓንት የሆነ ነገር ነው ብዬ የማስበው እሱ ነው። በቃ ካላሰብሽው ስለሱ ነገር ካላጠነጠንሽ ካላወራሽው ምን ካልሽው አዝፍ ያ ፕሮብለም ልክ እንደመጣ ድምፁን አጥፍቶ ይሄዳል የሚል አይነት እንትን ሰፕሬስ ወደ ማድረግ እንትን ያደርገናልና የተቀመጠ ነገር ደግሞ ፈርመንት ማድረጉ አይቀርም፣ ሲወጣ ደግሞ ኤክስፕሎድ አድርጎ ነው የሚወጣው። ስለዚህ ብዙ ጊዜ አቮይዳንስ ነው እንደ ኮፒንግ ሜካኒዝም የማየው። ሌላ ሰብስታንስ ዩዝ ብዙ ጊዜ የምናያቸው ነገሮች አይደለም። ምንም አይነት እንትን ላይ ያለ ሲጋራ ሊሆን ይችላል፣ አልኮሆል ሊሆን ይችላል። አሁን ደግሞ ሪሰንትሊ በጣም ሰው አዘ ኮፒንግ ሜካኒዝም እየተጠቀመ ያለው ነገር ሴክስ አብሮም ከእንትን ጋር እና እነዚህ እንዴት ስለተረጎሙ ዲፊኒሽን የሚጠይቅ ነገር ነው። እና እነዚህ ናቸው ብዙ ጊዜ በስራ የማያቸው ኮፒንግ ሜካኒዝም ማለት ነው። እኔ ለራሴ ምን አደርጋለሁ አይ ቲንክ ቅድም ካልኩት ነገር ጋር አብሮ መሄድ ነው። በቃ as much as possible ራሴን እንደ third person እንትን ራሴን ከዛ ሲቹዌሽን አውጥቼ ነገሩን አናላይዝ ለማድረግ ነው መሞከረው። or ደግሞ as much as possible እኔ እየተሰማኝ ያለ ነገር ውስጥ ያለፈ ሰው ደግሞ ለማዋራት እሞክራለሁ። I think this is something በጣም ብዙ ሰው የሌለው ነገር ኮፒንግ ሜካኒዝም ሲወራ ብዙ ጊዜ እንትን ላለማለት እሞክራለሁ። ምክንያቱም ሪያሊስቲክ የሆነ ሶሉሽን አንሰጥም ብዙዎቻችን። ቴክኒካል የሆነ እንትን ብታረጉስ እንዲህ ብታረጉስ ለማለት እንቸኩላለን እና that might not necessarily ከዛ ሰው ጋር ሬዞኔት ላያደርግ ይችላል። ግን ፐርሰናሊ ምንም ነገር ኤክስፒሪየንስ የግል ነው ብዬ አላምንም። ሳምባዲ ሀፕን አድርጎበታል ያ ነገር እና ኦኬ እንዲህ የሆንኩኝ ነው እስቲ እንትን አላናግራት እንዲህ የሆንኩ ነው እስቲ እንትን ላማክረው ምናምን ወደሚለው እንትን ውስጥ ነው የገባው እና as much as possible ራሴን ከነገሩ አይዞሌት አድርጌ በዳ ማድረግ ነው የምሞክረው። ሶሻል ሚዲያ honestly it's the worst coping mechanism honestly because በጣም ብዙ ሰዎች ራሳቸው ከዛ ከሚያዩት ነገር ጋር ለማነጻጸር ራሳቸውን እዛ ጋር ለማየት እና ሶሻል ሚዲያ የሚሰራ it's more of a general acting but it actually shows you pulling up yourself out of the present and then with one you search in we would have future ራስሽን ያሰብሽ ነው ወይ አካባቢሽ ያለው rather than being present in ከራስሽ ጋር ነው you're actually expanding yourself but ራስሽ አይደለም ያቻለ so social media even though it's the best mechanism I make money there ምናምን it's also one of the places that people I see could be my friends could be people that are around me distract themselves and ራሳቸውን እዛ ቦታ ላይ በመቅደር ራሳቸውን በመደበቅ ነገሮችን ለማሳለፍ የሚሞክሩ ሰዎች ሌላ ሁለተኛ ደግሞ ማየው እንቅልፍም በነገራችን ላይ is also one of the coping mechanisms that I see እኔ ዲፕሬሽን ፌዝ ላይ ሲሆን በቃ ካልኪ ላይ ሳልወጣ ተኝቼ ብውልበት ምናምን የሚላቸው ብዙ ነገሮች አሉ። አዝስ ተኝቼ ሳል የሚያልፍ ነገሩ የሚያልፍ ነገር ማለት ነው። ግን እነዚህ ነገሮችን ራሴን ላይ የተለያዩ ሰዎችም ላይ የእሱ አይነቱን ለአሜሪካን ነው እና ሌሉ ኤክሰሲቭ የሆኑ ነገሮች
are usually wrong for a coping mechanism ያስባሉ so sexism of course not because it's a bad thing it's because you do it for የሆነ ነገር covered የሆነ ነገር so ብዙ ሶሻል ሚዲያ ቅድም ዳልስ ነገሮች አሉ so እና አጋቸውን ዩዜጆቹ አለማወቅ አንደርስታንድ አለማድረግ እና እንደ ኮፒንግ ሜካኒዝም መጠቀም ልስጥሽ እንደ መጨረሻ ይህን ሁሉ ካልን የምታውቁት ቦታ አለ ወይ ሪኮመንድ የምናደርገን መሄድ የምንችልባቸው ቦታዎች የምታምኗቸው ቦታዎች እነማን ናቸው? ትንሽ ባያዝድ ሊሆን ይችላሉ ማቃቸው ፕራክቲሽነሮች ሐኪሞች እዛ ስለሆነ የሚሰሩት እኔ ስጦታን ሬኮመንድ ማደርገው የሄዱም ጓደኞች አሉኝ እዛ ቴራፒ ሴሽን የሚከታተሉ ጓደኞችም አሉኝ ጥሩ ነገር ሲያወሩ ሰምቻለሁ ያለውን ክትትል የጤና ባለሙያዎችም የሚሰጧቸውን ትሪትመንት ማለት ነው ስለዚህ ስጦታ ነው እኔ ሪኮመንድ ማደርገው ስጦታ አንዱ ቦታ ለቤዛ I think it was so best place. I don't have to say much. Can you ለቤዛ እንደሚሄድ ለቤዛ ስጦታ ሌላ ሙሉ ፕራክቲስ ሆሊስቲክ የሆነ ትሪትመንት የሚሰጥበት አብርቦት የልጆች ይሰራሉ አዋቂ አለ አሰስመንት አለው ሁሉም ፕሮሰስ አለው ኢምፓክት ኢትዮጵያ መሄድ ትችላላችሁ and እኔ በግል የምሰራበት ደግሞ አልሞሞ ሴንተር ትሬኒንግ ሴንተር ነው ሜዲቴሽን ሴንተር ነው በተመሳሳይ ሁኔታ ካውንስሊንግ እና ቴራፒ ይሰጥበታል ማለት ነው እስካሁን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን በድጋሚ ስለተጠራው በጣም አመሰግናለሁ እናመሰግናለን እስካሁን ስላደመጣችሁን እጅግ አድርገን የምናመሰግነው በጣም ብዙ ነገር ወስዳችሁበታል ብዬ አስባለሁ